ሁሌ የሚያነሱት ጥያቄ አለ። መንፈስ ቅዱስን የሰደበ ኃጢአቱ አይሰረይም ይላሉ አንዳንድ ሰዎች። ቴዲ በቀደም ተናግሬያለሁ ለአንተ። መንፈስ ቅዱስን መስደብ ምን ማለት ነው? መንፈስ ቅዱስ እንዲህ ነህ ማለት አይደለም። ሰው በጤና አማሮ መቼስ በኖርማል አእምሮ መንፈስ ቅዱስን አፋውቶ እንዲህ ነህ አይለውም ሰው ካላበደ በስተቀር። መንፈስ ቅዱስን መስደብ እንዳልክ ምን ማለት ነው? አጭርና ግልጽ ጥያቄ። መንፈስ ቅዱስን መስደብ ማለት የክርስቶስ ኢየሱስ ሕያውና እውነተኛ ምስክር የሆነውን መንፈስ ቅዱስን መስደብ ማለት መንፈስ ቅዱስ ነው አንድን ሰው ኢየሱስ ጌታ ነው የሚያስብለው። መጽሐፍ ሲናገር ሰው በመንፈስ ካልሆነ በስተቀር ኢየሱስ ጌታ ነው ማለት አይችልም። የሆነ ጴንጤ መንገድ ላይ ኢየሱስ ጌታ ነው እያለ አይደለም ካልከው መንፈስ ቅዱስን ውሸታም ነህ እያልከው ነው። መንፈስ ቅዱስን ውሸታም ነህ ማለት ደግሞ የማይሰራይ ኃጢአት ነው። ለምን? በኢየሱስ ክርስቶስ ጌትነት ካላመንክ በስተቀር የዘላለም ሕይወት የለም። ወይ ማመን ወይ መግደል፣ አለቅ። ኢየሱስን ካመንክ የዘላለም ሕይወት አለ፣ ካላመንክ ትጎላለህ ከዘላለም። በኢየሱስ የመስቀል ስራ ብቻ አምነ የዘላለም ሕይወት ካላገኘ ኢየሱስ ብቻ በቂ ነው ያላልክ ቀን ሲኦል ነህ፣ ያልክ ቀን ገነት ነው። እኔ አይደለሁም መጽሐፉ ነው ያለው። ማንኛውም የሃይማኖት ቴዎሎጂያን ይምጣ እዚህ ትምህርት ላይ ፋላሲ ይዞ ከመጣ ከዚህ መጽሐፍ ውጭ ያለ ነገር ሊያወራ ከፈለገ ዲስ ጋይስ ሮንግ አንቀበለው። መጽሐፍ ሲናገር ጳውሎስ ለገላትያ ሰዎች የተናገረው ይህንን ነው። እኛ ከሰበክንላችሁ ወንጌል ውጭ ምንድነው ጳውሎስ የሰበከው? ውጭ በወንጌል ጸጋው በእምነት አድናችኋል አለ። ማንም ከስራ እንዳይሆን አለ። ማንም እንዳይመካ ከስራው አይደለም አለ። ከዚህ ከተሰበከው ከኢየሱስ ክርስቶስ የመስቀል ስራ ውጭ ሌላ ነገር የሆነ ሰው መጥቶ ሊያወራ ቢሞክር ኢየሱስ ማለት እኮ ብሎ ሊያሻሽል እዚህ ወንጌል ላይ ተጨማሪ ነገር ሊያወራል ቢሞክር ይረገም። ግሪኩም እንደሚል ታውቃለህ፣ አናቴማ ይላል። አናቴማ ማለት ሰይጣን በተጣለበት በዚያ ይውደቅ ማለት ነው። ትወድቃለህ ማለት እንረግማለን። ስለዚህ ኢየሱስ ክርስቶስ ብቻ ያድናል ብሎ መቀበል የዘላለም ሕይወት ያስገኛል። ኤርሚ እንዳለው ሃይማኖት፣ ስራ፣ የቀደሙ አባቶች ምንፍቅና አልጠየቅነውም። ስለ ምንፍቅና ወንድማችንን እኔ ስለ ኢየሱስ ያወራል ብዬ ስጠብቅ እሱ ስለ መናፍቅ ስለ እንትን ስለ ምናምን ያው እኔ ኢየሱስ ብሎ ይሰብካል ብዬ በእውነት በጉጉት እየጠበቅኩ ነበር። ይህን በጣም ስለምወደው በቃ ኢየሱስ ብሎ በጉጉት የኢየሱስን ጌትነት ኢየሱስ ብሎ ከቅፍርናሆም ቤተልሔም ከቤት ሳይዳ የሆነ ነገር ኢየሱስን ተኮር አድርጎ ያወራል ብዬ ስጠብቅ እሱ ምንፍቅናው ላይ ቆየ እና ምንፍቅና ላይ ኢየሱስ ላይ ቆይ ለማለት ነው። ረጅም ሰዓት ስላለ አክቹዋሊ ኢየሱስ ነገርኩ ቅድም አንድ ፖይንት ብቻ እንደዚህ ላልክ እናንተ ሶስታችሁ መቀጠል ትችላላችሁ። እኔ ወጥቼ ወጭ በሰማ በቃ የተናገርኩትን ነገር አንዴ ሳትወጣ ቴዲ እኔ እንደነገርኩ ቀጥል ይቻላል። ሶስታችንን ቀጥል ደስ ይለኛል። ኢየሱስን እንደ ሐዋርያት እንጂ እንደ ፕሮቴስታንት አይደለም የምንሰብከው። ሐዋርያት ለዛ ነው መናፍቅ እያሉ ይናገሩ ነበር። እኔ ደግሞ ኢየሱስን አብ እንደመሰከረው እንጂ እንደዚህ መጽሐፍ እንጂ ለሌላ አይደለም። አንዴ ቆይ እንደ መጽሐፍ ነው ነገርኩ። እንደዚህ እናደርጋለን። አብ በእርሱ ደስ የሚለኝ ልጄ ይሄ ነው ያለውን ያንን ኢየሱስን ነው የምሰብከው። አሜን ነው ወይ? ኤርሚ ምን ያህል ሰው አለ አንተ ጋር? እሺ 1100 ሰው አለ። እንዳልክ አንተ ጋር ምን ያህል ሰው አለ? ወደ 1100 ምናምን ሰው አለ እኔ ጋር። ፈለገ አንተ ጋር ምን ያህል ሰው አለ? 2800 ሰው። እጄ ፈለገ ፌመስ 2800 ሰው አለ። ኦኬ እኔ ጋር 4200 ሰዎች እያዩአችሁ ነው። እናንተ ጋር ያሉትን እኔ ጋር ያሉትንም ስደምሯቸው ብዙ ሰው እያደመጧቸው ነው። ቁም ነገር ነው እያካፈላችሁ ያለው ነገር እንደምትከተሉት እግዚአብሔር እሱ ይጨምርላችሁ። እኔ አሁን ብዙ ጥያቄዎችን ላቀርብ እችላለሁ። ለምሳሌ በሚቀጥለው ተዘጋጅታችሁ እንዳጋጣሚ ስለተገናኘን ዝማሬያችን ምን መምሰል አለበት፣ ጸሎታችን ምን መምሰል አለበት፣ እነዚህ ተሰብስበን ብታስረዱ ደስ ይለኛል። ለአሁን ስለ ስግደት ምናምን ያነሳውን በቀጣይ አሪፍ ነው። አዎ ቅድም ያነሳው ማለት ይቅርታ ፎሎ ባክ መልስልኝና በቀጣይ እናወራለን። ኦኬ መልስላለሁ። ይኸው መልስላለሁ። እኔ በመሰረቱ የሃይማኖት ነክ እንደዚህ አይነት ነገሮች ብዙ አልገባም፣ ግን እንደ አጋጣሚ ከተነሳ አይቀር አይደው ነው። ለምን እንደተነሳ አላውቅም። ኤርሚ ወንድሜ መጣ፣ እንደተለመደው ጠይቄ መጣ፣ ጌም ጫወት ይያል እንዳልክ መጣ፣ ከዛ አንተ መጣ። ጥሩ ነው። መተንም ጥሩ ነገር ነው እያገኘን ያለው። ዋናው ነገር ምንድነው? እዚህ ጋር በቁም ነገር እያደመጧቸው ያሉ በጣም ብዙ አሉ። ይሄ ቀላል አይደለም። አሁን ምንድነው ማድረገው? ምናልባት በተነሱ ነገሮች ላይ 5 ደቂቃ አይደል ፌር ቢሆን 5 ደቂቃ ሂዱበትና እኔ ቀደም ሲል ለሌላ ፕሮግራም ነበር የገባሁት። በሚቀጥለው ግን ቀጠሮ ይዘን እንደዚህ የተጫወትን የተሳሳቅን ለአድማጭ ተመልካች ቁም ነገር ሊያስጨብጥ የሚችል መንገድ እንገኝበታለን። አሁን ከፈሌ ልጀምርና ከዛ እኔ እናንተን አደምጣቸዋለሁ ወጥቼ፣ ከዛ ወደ ኤርሚ፣ ከዛ ወደ እንዳልክ እመጣለሁ። 5 ደቂቃ ፌር ነው ወይስ እንዴ?
እኔ እዚህ ጋር እያንዳንዱን እያሱ ለማፋጠጥ ሳይሆን እናንተ ከኛ የተሻለ ንቃተ ህሊና አላችሁ፣ ከኛ የተሻለ እውቀት አላችሁ። አድማጭ ተመልካቾች በተለይ ክርስቲያኖች ኮፒሊንኩን 50 ሺህ ያስገቡ አንዴ እባካችሁ። ብዙ ጊዜ የማደርገው ምንድነው ፍርዱ ለአድማጭ ተመልካች ነው ምትው አድማጭ ተመልካች አቁም ብሎ ማሰብ ይሄ ትክክለኛ እኔ እንደዚህ አይነት ግንዛቤ የለኝም። ከኛ በላይ ከሁላችንም በላይ የሚያውቁ መምህራኖቻችን ታላላቆቻችን እያደመጡ ነውና በዛም ደግሞ በዓለም ውስጥ ያሉ ሰዎች እያደመጡ ስለሆነ ፍርዱ ለእናንተ ፍርዱ ለእናንተ ልስጣችሁ። እሺ ፈሌ ወደ አንተ ልምጣና 5 ደቂቃ አላችሁ ወይስ 6? እኔ ያን ያክል ደቂቃ ልውሰድ፣ ችግር የለውም። ግን ከዛ ቀደም ሁሉም እዚሁ እንደተሰበሰበ እንዲያዩ እንዳልክ ግዕዝ ይችላል እሱ የሚመጥነው ጥያቄ ልጠይቀው። እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ የሚለውን ቃል በግዕዝ ቋንቋ በለልኝ እንዳልክ፣ ከሁሉም በተሻለ ግዕዝ ቋንቋ አውቃለሁ ስላልክ የማላውቀውን አላውቅም የምታውቀውን ደግሞ አውቃለሁ እንድትል ስለምፈልግ ማለት ነው። ከሁሉም የተሻለ ግዕዝ ቋንቋን አውቃለሁ ስትል ስለሰማሁህ እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ የሚለውን የዘፍጥረት መጽሐፍ ምዕራፍ 1 ከቁጥር 1 ላይ ያለውን ቃል በግዕዝ ቋንቋ በለልኝ። ግዕዝም በጣም ስለሚችል ማለት ነው። አልችልም ማለት በግዕዝ ፈለገዬ። እኔ ስለ ኢየሱስ ታወራለህ ስላለ ግዕዝ ላይ ነው ኢየሱስን ስበክ እያልኩ ፈለገዬ። እኔ የት ልሂድ ነው? ላውራ አንድ ጊዜ እኔ እግዚአብሔር ያክብርልኝ። በቀረች ደቂቃ ሲቀጥል ጥያቄና መልስ አይደለም አይደለ? እኔ ስለ ጥያቄና መልስ አላልኩኝም፣ የኔ ደቂቃ ነው። ስለዚህ እኔ ስናገር እንደዛ እኮ አይደለም። የእግዚአብሔር ቃል ራሱ ተጫዋቱ ነው አይደል? ስለዚህ እሷን ያልገባውን ነገር ክሮስቶክ አሁን ለምሳሌ ባለው ደቂቃ ላይ ይህን ስትል ስለሰማሁኝ ይህን መልስልኝ ቢል ክፋት የለውም። አንተም ደግሞ ባለች ደቂቃ ላይ እሱ ሲያስረዳ ያልገባህ ነገር ካለ ትጠይቀዋለህ በደስታ። በዚህ አጋጣሚ ሀሳቤን ከመቀጠሌ በፊት እንዳልክ በክርስቶስ ፍቅር የምንወደው ወንድማችን እና ከኦርቶዶክስ ቤተክርስቲያን ነው የወጣው እና ለእንዳልክ ብቻ ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምረው ትምህርት አለ ብለህ የምታምን ከሆነ ኤኒታይም የእኛ በሮች ክፍት ናቸው። መተህ ብትወይ ደስ የግድ ኦንላይን ላይ መሆን የለበትም። ምናልባት ከሶሻል ሚዲያ ውጭ ማውራት የምትፈልግ ከሆነ ከኛ ጋር ማውራት ትችላለህ። እሺ ለእንዳልክ ስለ ግዕዝ ቋንቋ የጠየኩት ግዕዝ ቋንቋ ማወቅ የእውቀት ጥግ ሆኖ አይደለም። በነገራችን ላይ በዚህ አጋጣሚ የትኛውም በምድር ላይ ያለ ቋንቋ ተመሳሳይ ነው። ግዕዝ ከሌላ ቋንቋ የሚለየው ምንም አይነት ነገር የለም። ግን እንዳልክ ቅድም ትንሽ ሲያፏጭበት ስለነበረ ነው ግዕዝ ቋንቋን ከማንም የተሻለ ከማንም የበለጠ እችላለሁ የሚል ሀሳብ ነው። ሌላው ጊዜ አይለመደን። እንደዚህ አይነት ቦታ ላይ ስንገኝ በቻልነው አቅም የምናውቃትን ነገር ብቻ እንናገር። አንዳንድ ጊዜ ምንድነው የሚባለው ይሄ የማናውቀውን ነገር መፈትፈት ዋጋ ያስከፍለናል። እና በጣም ቀላል የሆነ ጥያቄ ነበር የጠየኩት። በመጀመሪያ ጊዜ ሰማይና ምድር ፈጠረ የሚለውን ቃል በግዕዝ በል ነበር ያልኩት። በግዕዝ በቀዳሚ ገብረ እግዚአብሔር ሰማይ ወምድር ነው እና በጣም ሲምፕል ነው። ለዛ ነው ቀለል ያለውን ሀሳብ ያነሳውለት ተወዳጅ ወንድማችን። ሌላው ጊዜ የማታውቃቸውን ነገሮች እንደምታውቅ አድርገህ አክት ባታደርግ። ለምሳሌ ፕሮቴስታንት የሆኑ ሰዎች የግዕዝ ቋንቋ ስለማይችሉ ግዕዝን እኔ አውቃለሁ በሚል ትንሽ ባናታለላቸው፣ የምናውቀውን ነገር ብቻ እንደምናቆረ ብናወራ። ከዛ በመቀጠል ዛሬ እንግዲህ ደስ የሚል ሀሳብ አንስተናል። ዛሬ ያነሳነው ምንድን ነው? ወንድማችን ቴዲሻ እንግዲህ ከዚህ በመቀጠል ስለ ስላት፣ ስለ ስግደት፣ ስለ መዝሙሮች ምናምን የተለያዩ ነገሮችን አነሳሉ ብሎ ያደርገናል። ፎሎ ባክ ስለተመላለስን ሌላም ጊዜ በእነዚህ ሀሳቦች ላይ ደግሞ በተለይ በኦርቶዶክስ ቅድስት ቤተክርስቲያን ትምህርቶች ዙሪያ ላይ ደግሞ ጥያቄ ሲኖረው ተገናኝተን እናወራለን። ዛሬ ምንድን ነው ያወራነው? ሰዎች ለመዳን ምን ማድረግ አለባቸው የሚለውን ሀሳብ ነው ያነሳ ነው። ስለዚህ ለቴዲሻ እንዳልነው ባጭሩ ቅድም ሲነሳ ከነበረ አንድ የመጽሐፍ ቅዱስ ክፍል ሊነሳ ኤፌሶን ምዕራፍ 2 ከቁጥር 8 ላይ እጅግ በጣም ደስ የሚል የተወደደ ቃል አለ። ያም ቃል ደግሞ እንደዚህ ይላል፣ ጸጋው በእምነት አድናችኋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም እና ማንም እንዳይመካ ከምን አይደለም ይላል? ከስራ አይደለም። ቴዲሻ ቅድም ደጋግመን እንዳልነው የክርስትና ሕይወት የሚጀመረው በመዳን ነው። በመዳን በክርስቶስ ኢየሱስ በማመን እዚህ ክፍል ላይ እንደተነገረው ሰዎች ምንም አይነት ስራ ሰርተው አይደለም ክርስቶስ ኢየሱስ ወደዚህ ምድር የመጣው። ቅዱስ ዮሐንስ በወንጌሉ እግዚአብሔር የሰው ልጅ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷልና ብሎ እንደተናገረ እንዲሁን የወደደን የአምላካችን እግዚአብሔር ጸጋ ይሄ ነው። ጸጋው ያዳነን በእምነት ነው። እኛ ምንም አይነት በጎ ምግባር ኖሮን አይደለም ክርስቶስ ወደዚህ ምድር የመጣው። ጌታችን ኢየሱስ ክርስቶስ በቀራንዮ መስቀል የተሰቀለው ስጋውን የቆረሰው ደሙን የፈሰሰው እኛ ምንም አይነት በጎ ምግባር ኖሮን ምንም አይነት ይሄ የሚያኮራ
ማንነቱ ኖሮን ሳይሆን እንዲሁ በጸጋው ነው። እንዲሁ በጸጋው ነው። ስለዚህ ሰዎች በክርስቶስ ኢየሱስ በማመን ኦኬ ይድናሉ። የክርስትና ሕይወት የሚጀምረው በመዳን ነው ብለናል። ከዛ በኋላ ግን ቅድም አንድ ሀሳብ አንስተናል። ብዙ ጊዜ ሰዎች ስለሚታለሉ አሁን ይሄ በጣም አስፈላጊ ነው አሁን ላይ የግድ ሰዎች ያርጉት እያለን አይደለም። ሰው በክርስቶስ ኢየሱስ ካመነ በኋላ ግን የግድ በበጎ ስራ መጽናት አለበት። ለምን አለን? የዮሐንስ ወንጌል ምዕራፍ 15 ከቁጥር 1 ላይ ጌታችን ኢየሱስ ክርስቶስ እውነተኛ የወይን ግንድ እኔ ነኝ፣ እውነተኛ የወይን ግንድ እኔ ነኝ፣ ገበሬውም አባቴ ነው ካለ በኋላ በእኔ ላይ ያለውን ይላል። ሶሪ ይሄን ቁጥር 2 ከማንበቢ በፊት ቁጥር 6 እንመልከት። ቁጥር 6 ላይ በእኔ የማይኖር ቢሆን ይላል። በአጭሩ በክርስቶስ የማያምን ሰው የዘላለም ሕይወት አያገኝም እና ጌታችን ኢየሱስ በእኔ የማይኖር ቢሆን እንደ ቅርንጫፍ ወደ ውጭ ይጣላል፣ እነርሱንም ሰብስበው ወደ እሳት ይጥሏቸዋል፣ ያቃጥሉማቸዋል አለ። እናም ጌታችን ኢየሱስ ክርስቶስ ቁጥር 2 ላይ ደግሞ ስንመለከት ቅርንጫፍ ስለሆኑት ይናገራል። በሁለት መልኩ ከፍሎ እሱ የወይን ግንድ ነው። ሰዎች በማመን ደግሞ እውነተኛ ከሆነው ከወይን ግንድ ጋር ይጣበቃሉ። which means ቅርንጫፍ ይሆናሉ በክርስቶስ ኢየሱስ በማመን ቅድም እንዳልነው ቅርንጫፍ ይሆናሉ። ቅርንጫፍ ከሆኑ በኋላ መልካም ፍሬ የሚያፈሩ ከሆነ ይላል አባቴ አብዝተው እንዲያፈሩ ያጠራቸዋል። ኦኬ መልካም ፍሬ የማያፈሩ ከሆነስ ይወገዳሉ። አጭርና ግልጽ። ይህን ሀሳብ ለማብራራት ሰፊ አታካሪ ውስጥ መግባት የለበትም። አንድ ሰው እውነት መጽሐፍ ቅዱስን ግልጽ በሆነ ሀሳብ የተረዳ እውነት ክርስቶስ ኢየሱስን ያመነ ሰው ምንም አይነት አታካሪ ውስጥ መግባት የለበትም። በቃ በአጭሩ ይወገዳል። 5 ፊደል ነው። በክርስቶስ ኢየሱስ አምኖ መልካም ፍሬ ማያፈራ ሰው በአጠቃላይ ይወገዳል። ስለዚህ ቅዱስ ቤተክርስቲያናችን ሰዎች በክርስቶስ ኢየሱስ አምነው እንዲድኑ ካስተማረች በኋላ በበጎ ስራ ደግሞ ጸንተው እንዲኖሩ ታስተምራለች። ለዚህም ነው ቅድም በተደጋጋሚ ሲነሳ ነበር ቅዱስ ያዕቆብ በመልእክቱ የያዕቆብ መልእክት ምዕራፍ 2 ከቁጥር 14 ላይ ወንድሞች ሆይ እምነት አለኝ የሚል ስራ ግን የሌለው ሰው ቢኖር እምነቱ ምን ይጠቅመዋል? እውነት ነው። ኦኬ እምነት አለኝ ብሎ ነገር ግን መልካም ስራን የማይሰራ ከሆነ ምንም አይጠቅሙ። ምክንያቱም ቁጥር 15 ላይ ይቅርታ ዮሐንስ ወንጌል ምዕራፍ 15 ከቁጥር 2 ላይ እንደተመለከትነው ይወገዳል የተባለውን ሰው ያስወገደው አለማመኑ ሳይሆን መልካም ፍሬ አለማፍራቱ ነው። ስለዚህ አንድ ሰው በክርስቶስ ኢየሱስ አምኖ መልካም ፍሬ ማፍራት አለበት። ጽድቃችሁ ከፈሪሳውያን ጽድቅ ካልበለጠ እናንተ ከቶ መንግሥተ ሰማያት አትገቡም ይላል ማቴዎስ ወንጌል። እዚህ ላይ በነገራችን ላይ ሰፊ ውይይት ያስፈልጋል። ቴዲሽ አሁን ሰፊ ሰዓት ከሰጣችሁ ስለ እያንዳንዱ ሀሳብ አንስተን በደንብ ሀሳብ እያነሳን ጥያቄና መልስ ማውራት እንችላለን። አሁን እዚህ ክፍል ላይ ጌታችን ኢየሱስ ክርስቶስ የዮሐንስ ወንጌል ምዕራፍ 15 ቅድም አንተው ራስህ ገልጠህ አንብበው ያልኩ በምክንያት ነው። ጌታችን ኢየሱስ እዚህ ክፍል ላይ ምንን ነው እያሳሰበን ያለው? ሰዎች በክርስቶስ ኢየሱስ በማመን ቅርንጫፍ ይሆናሉ። ቅርንጫፍ ከሆኑ በኋላ ደግሞ መልካም ፍሬን ያፈራል። መልካም ፍሬን የማያፈሩ ከሆነ ግን ምን ይላሉ? ይወገዳሉ። ቅዱስ ያዕቆብም ለዛ ነው እምነት አለኝ ብሎ አንድ ሰው መልካም ስራን የማይሰራ ከሆነ እምነቱ ምን ይጠቅመዋል? እንደውም ቅድም ኤርሚ እንዳለው አንድ ሰው እኔ በክርስቶስ አምኛለሁ፣ ከዛ በቃ በክርስቶስ ኢየሱስ አምኜ እኔ ከዛ በኋላ ምንም ነገር መስራት አይጠበቅብኝም ብሎ የሚሞኝ ከሆነ ቅዱስ ያዕቆብ እንዲህ አይነቱን ሰው ብሎ ይጠራዋል መሰለ? አንተ ከንቱ ሰው ይሏል። አንተ ከንቱ ሰው እምነት ከስራ ተለይቶ የሞተ መሆኑን ልታውቅ ትወዳለህ ይላል። which means እምነት ከስራ ተለይቶ ምን ያለ ነው? የሞተ ነው። ለዚህ ነው ደጋግመን ሰዎች በክርስቶስ ኢየሱስ ማመን አለባቸው። አዎ በቃ ለመዳን በመጀመሪያ የሚያስፈልገው ነገር በክርስቶስ ኢየሱስ ማመን ነው። ሰማይና ምድርን በፈጠረው የአምላኮች አምላክ የጌቶች ጌታ የንጉሶች ንጉስ ስለሆነ ኦኬ ከእርሱ ጋር ምንም ነገር ሰው ሳያጋራ በእርሱ ብቻ ሊያምን ይገባል። ፍጡራንን ሳያጋራ ሌሎች ነገሮችን ሳያጋራ በእርሱ በክርስቶስ ኢየሱስ ሊያምን ይገባል። ካመነ በኋላ በበጎ ስራ መጽናት አለ። ለዛም ነው ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 2 ቁጥር 7 ላይ ቀደም እንዳልነው በተደጋጋሚ ያስተነዋል። በበጎ ስራ በመጽናት ምስጋናን ክብርን የማይጠፋ ሕይወትን ለሚፈልጉ እርሱ ጌታችን ኢየሱስ ክርስቶስ የዘላለም ሕይወትን ይሰጣቸዋል ያለ። ስለዚህ ዛሬ ቴዲሻን ለመዳን እፈልጋለሁ ሲል ኦኬ ምን አድርገን ነው የምንለው? በመጀመሪያ በክርስቶስ ኢየሱስ ስም ነው የምንለው። በክርስቶስ ኢየሱስ ስም በመጀመሪያ የሚያስፈልገው ማመን ነው። ቀደም እንዳልነው ምንም አይነት ስራ መስራት ሳይጠበቅበት በመጀመሪያ ከእርሱ የሚጠበቀው ማመን ነው። በማን? በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ። ከዛ በኋላ ክርስቶስ ራስ የሆናት ይህች ቅዱስ ቤተክርስቲያናችን ምን ብላ ታስተምረናለች? በደንብ አስተውሉ። ሰዎች በክርስቶስ ኢየሱስ ካመኑ በኋላ ደግሞ ኦኬ ኔክስት በበጎ ስራ መጽናት አለባቸው። የሚቀድመው ማመን ነው።
ሰዎች ደግሞአለው በክርስቶስ ኢየሱስ አምነው መልካም ፍሬ ማያፈሩ ከሆነ ይወገዳሉ። ሁላችሁም ፕሊስ ይወገዳሉ እያላችሁ ጻፉ። በዚያ መስኮት ለኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያን ትልቅ ልባዊ ምስጋና ማቅረብ ፈልጋለሁ። ትውልድ የማይዘነጋው ትልቅ ክብር የሚገባት ቤተክርስቲያን አሰልወት ለመናገር። እሺ እንዳልክ ወደ አንተ ልምጣ። የተነሱ ሀሳቦች አሉ። አንተ የሚልባቸው እሺ ብዙ አላበዛም። ፈለገ 8 ደቂቃ ተጠቅመዋል። ኤርሚዬ ደቂቃ አለው። ይመች። ኧረ እኔ እውነት እኔ ደስ ብሎኛል። ሁለቱንም በጣም ነው የምወዳቸው። በዚህ አጋጣሚ እንዲያውቁልኝ እፈልጋለሁ። ይመቹኛል። ያው ኢየሱስን ስለሚከተሉ ፈለገ እኔ ስለ ኢየሱስ ይሰብካል ብዬ ስጠብቅ አሁንም ሌላ ነገር ነው ያወራው። እኔ እንደ አንድ ክርስቲያን የተሰቀለውን ክርስቶስን ነው የምሰብከው። አሁንም እድል ከሰጠኝ ደቂቃ ካገኘው ክፍተት ካገኘው የሆነ ነገር ብቻ ላግኝ የተሰቀለውን እርሱን ብቻ እሰብካለሁ። ኢየሱስ ጌታ ነው። የመጀመሪያው እንግዲህ ሪፍሌክሽን ልስራ። እኔ ስራ አያስፈልግም የሚል ጴንጤ አይደለሁም። አሜን ነው። ስራ አያስፈልግም አላልኩም። ስራ ለመዳን አያስፈልግም ነው ያልኩት እኔ እና እየዋሸብኝ ስለሆነ ሃይማኖት ካራክተሩ ነው አክቹሊ፣ ግን እየዋሸብኝ ስለሆነ ስራ አያስፈልግም አላልኩም። የዳነ ሰው ሲጀመር ኃጢአት ሰፈር ምን ይሰራል ብዬ አስረግጬ ደጋግሜ ስለተናገርኩ መድገም አይጠበቅብኝ ቴዲ። እና እኔ የዳነ ሰው ስራ መስራት የለበትም፣ በጽድቅ መመላለስ የለበትም። በኢየሱስ ክርስቶስ ያመነ ሰው ህይወቱን መጠበቅ፣ በጽድቅ መጨከን፣ ክርስቶስን በመምሰል ህይወት መኖር ግዴታ ያስፈልገዋል። ለዚህም የሚያግዘው የእግዚአብሔር ጸጋ አለ። አንደኛው እሱ ነው። ሁለተኛው አስረግጬ ነው ነገር ደጋግሜ በጣም ተናግሬያለሁ። ክርስቲያን በጽድቅ ሊመላለስ ይገባል። ህይወቱን መጠበቅ አለበት፣ ግድ ነው እሱ። ግን እኔ ስራ የምሰራው በጽድቅ የምመላለሰው ወይም ሌሎች ነገሮች አሁን በግብዝነት ማላወራቸውን ስራዎችን የምሰራው ለመዳን አይደለም፣ ስለ ዳንኩ ነው፣ ይታወቃልኝ። ሌላው መጨረሻ ላይ እኔ አሁንም ደግመዋለሁ ስለ ኢየሱስ ያወራል ብዬ ሃይማኖቱን ዓለም ስጠብቅ አሁንም ሌላ ነገር ላይ ነው የሚያወራው። ግን 2 ደቂቃ ሪፍሌክት ያደረገ ነው ወንድማችን። እኔ አላወራም፣ አይመለከተኝም። ባይዘ አንዳንድ ሰዎች ይመጡና እኔ ምን አገባኝ? እኔ የጀርመኑ ጴንጤ አይደለም፣ የመጽሐፍ ቅዱስ ጴንጤ ነኝ። አይመለከተኝም። ጀርመን አካባቢ ያሉ ጴንጤዎች ዋይን ይጠጣሉ፣ ዘፈን ይደግፋሉ። አይመለከተኝም። እዚህ መጽሐፍ ቅዱስ ላይ ያለው የኢየሱስ ተከታይ ነኝ። ዲዳይሪ ሊካሄድ ምን አገባኝ? የክርስትና መስራች ፈጻሚ ድል አድራጊ ፍጹም አድራጊ ኢየሱስ ነው። የሚመለከተው ኢየሱስን፣ የተከተልኩት ኢየሱስን ነው። ለምን የምትነግረኝ? ምን አገባኝ? ዝርዝር ስለዛኛው ቤት ሃይማኖት ላውራ አላወራ? ወልደ እግዚአብሔር እርሱ ስጋ ለብሶ በምድር ላይ ተንከራቶ ተገርፎ ተሰቃይቶ በምድር ነገስታት ፊት ለፍርድ ወንበር ቆሞ ምራቅ ተተፍቶበት አይኖቹ በጨርቅ ታስረው ተደብድቦ ቆዳው ተጥልጥሎ እስኪያልቅ ድረስ አጥንቱ ተቆጥሮ እርጥብ እንጨት ተሰክሞ ርቃኑን ከወንበዴ ጋር ተሰቅሎ የሰራው የማዳን ፕሮግራም ላይ የማዳን ስራ ላይ የሚነሳ ማንኛውም ፋላሲ ትምህርት እርጉም ነው። እኔ አይደለሁም፣ ጳውሎስ ነው ያለው። ጳውሎስ ምን አለ? እኛ ከሰበክነው ውጪ አለ ጳውሎስ። እዚህ ማንም አለ እኔን ጨምሮ አለ ጳውሎስ። መጀመሪያ እኔን ጨምሮ አሁን እኔ ሰብኬ እጄ ተመልሼ መጥቼ አሁን የሰበኩት ልክ አይደለም ብል ወንጌል ላይ ኮሬክሽን ለመስጠት ብሞክር ማንም አይደለም ከሰማይ እነ ገብርኤል ወርደው ሚካኤል የተባለ ያ ግዙፍ መልአክ ወርዶ ኢየሱስ ማንነት ላይ ሊዋሽ ቢሞክር እርጉም ነው። ማንም እዚህ ስራ ላይ አልነበረም፣ ብቻውን ነው የሰራው። ክርስትና የሥላሴ ፕሮግራም ነው። አብ በልጁ በኢየሱስ በኩል ኃጢአትን ቀጣ። ልጁ ስለዚህ ኃጢአት ስለና ስለናንተ በደል ቅጣት ሆኖ መስቀል ላይ ተሰቀለ። መንፈስ ቅዱስ ይህንን ህይወት አብራራልን። የሥላሴ ፕሮግራም ነው ማዳን። ወልድ ነው ከሦስቱ አካላት አንዱ ስጋ ለብሶ የመጣው። እዚህ የማዳን ፕሮግራም ላይ ይመቸኛል ብለህ እድሜ ረዝሟል ብለህ ፂም አለኝ ብለህ ተደማጭ ነኝ ብለህ ተረት ብትጨምር እርጉም ነህ። አይሰራም። ይሄ የመንፈስ ቅዱስ ድርሰት ነው። መንፈስ ቅዱስ ነው የጻፈው። የዚህ መጽሐፍ ደራሲ መንፈስ ቅዱስ ነው። ባለቤቱ መንፈስ ቅዱስ ነው። ተርጓሚው መንፈስ ቅዱስ ነው። የሚያብራራው መንፈስ ቅዱስ ነው። የሆኑ ሰዎች አያብራሩትም። በመንፈስ ቅዱስ ካልሆኑ እዚህ መጽሐፍ ላይ ተነስተህ አልቀበልህም ነው ቆምልህ። ኧረ እባክህ እንዳልክ አብረን ለመኖር ሲባል ተቀበል። አልቀበልህም።
ኧረ እንዳልክ እንደው ምናምን እንደው ብዙ ሰው የተናደደብህ ነው። አልቀበልም። እየተናደድክ ኖረ ውለ እደር። አልቀበልም። እኔ እንደው በባህሪ እንዲሁ መጽሐፍ ቅዱስን ብቻ ነው የምከተለው። አንዳንድ መጽሐፎች ይጠቅመዋል። አዎ ከመጽሐፍ ቅዱስ የተቀዱ ማብራሪያ ከሆኑ፣ እዚህ መጽሐፍ ላይ ግን ተጻረው ከተነሱ አልቀበልም። ስለ ሃይማኖቶች ድክመት፣ ጉድለት እናውራ ከተባለ ብዙ አለ፣ እናውራም። ብዙ ጽዩፍ የሆኑ ልክ ያልሆኑ ነገሮች አሉ። እሱን አንዳስስም። በቅርብ እንኳን በቪዲዮ መልክ ያየናቸው ብዙዎች አሉ። ብዙ ስህተት የሆኑ ከሃይማኖቱ ዓለም ከትልልቅ ሰዎች ጭምር ኢየሱስ ማንነት ላይ የተነሱ ምንጫቸው ያልታወቁ ይህ መጽሐፍ ቅዱሳዊ ትምህርቶች ተነስተዋል። ጴንጤው እየታዘበ አልፈዋል። ተናጋሪውም አድማጩም እየታዘበ ያልፈዋል ያስባል። 3 ደቂቃ ብቻ ጨምርልኝ ልጨርስ ሀሳቤን። ቴዲ ያለ 3 ደቂቃ ይመስለኛል። 2 እሺ። ተባረክ። አንድ መጽሐፍ ቅዱስ ክፍል ላውራ። ያው ጴንጤ ስለሆን ከመጽሐፍ ቅዱስ ውጭ አያስወሩም ጴንጤዎቹ። ራሱ ዝም ብዬ የሆነ ነገር በቀባጥር እንዳልክ እየረፍ ነው የሚሉኝ ጴንጤዎች። ጌታ ይባርካቸው። ያው ጴንጤና መጽሐፍ ቅዱስ ምን ማለት ነው? ጴንጤ ቤተ መጽሐፍ ቅዱስ ሰበር ዜና አይደለም ነው። እሺ የሐዋርያ ቅዱስ ጳውሎስ ኤፌሶን ቤተክርስቲያን ላይ ደብዳቤ ጻፈ። ጳውሎስ ታውቃለህ ብዙ ቤተክርስቲያን ተክለዋል። በጣም የተወደደ ወንድማ። እኔ በጣም ነው የምወደው ጳውሎስን በእውነት የሃይማኖተኛ ፍቱን መድኃኒት ነው ጳውሎስ። ዕብራውያንም እንደዛው ልክልካቸውን ነው የሚነግራቸው እና እንዳትመኩ ይላል። እነሱ ሙሴ ሲሉ ኖ ኢየሱስ ከሙሴ ይበልጣል ይላቸዋል። እነሱ ነቢያት አሉን ሲሉ አይ ኢየሱስ ይበልጣል። ኧረ እነሱ አባቶች አሉን መልከ ጼዴቅ አለን ሲሉ ኖ እሱ ለዘላለም ሊቀ ካህን ነው እና የእናንተ ትምክህት ሁሉ ኢየሱስ ከመጣ በኋላ ደብዝዟል ይላቸዋል። እና አስረግጦ ጥግጥጋቸውን ነው የሚያስይዘው ጳውሎስ። በጣም እወዳለሁ። አይ ቲንክ ምዕራፍ 9 ላይ ዕብራውያን ደብዳቤ ጻፊ ማን እንደሆነ ይታወቃል። ግን እኔ አሁን ወደ ኤፌሶን ልምጣ። ወንጌል ልመስክር በ2 ደቂቃ ውስጥ። ጌታ ይርዳኝ። ኢየሱስ ጌታ ነው። ኤፌሶን ምዕራፍ 2 ከቁጥር 1 እዚህ ያላችሁ ሰዎች በኃጢአት ድካም፣ በስጋ ድካም ውስጥ ያላችሁ በጣም ደክሞኛል፣ ኃጢአተኛ ነኝ፣ ከዚህ በኋላ ምን ልሁን? በዚህ ስቃይ መከራዬን እየበላሁ ነው፣ ማን ነው የሚገላግለኝ? አሁንም በኃጢአት ውስጥ ነኝ፣ አሁንም በድካም ውስጥ ነኝ፣ አሁንም ከሞትኩ በኋላ ነገ ያሳስበኛል ለምትሉ ለእናንተ እንኳን ደስ አላችሁ። ጌታችን ኢየሱስ ክርስቶስ ስለ ኃጢአታችሁ እርቃኑ በመስቀል ላይ ተሰቅሎ ሞቶላችኋል። በኢየሱስ ክርስቶስ የደም ማፍሰስ ስርዓት በተካሄደው በዚህ የማዳን ፕሮግራም ለሚያምነው ሁሉ የዘላለም ሕይወት አለው ያደለው መጽሐፍ ነው ያለው። እንኳን ደስ አላችሁ ኃጢአተኞች፣ ሸክም የከበዳችሁ ሁሉ፣ የኃጢአት ሸክም፣ የርኩሰት ሸክም፣ የብዙ ሸክም ያለባችሁ ወደ ኢየሱስ ኑ። ሸክማችሁን አራግፎ ሊያሳርፋችሁ የታመነ አንድ አባት አለ ኢየሱስ። መጽሐፍ ሲናገር እናንተ ሸክም የከበዳችሁ፣ ክፍት የስራ ማስታወቂያ ወጥቶላችኋል። ጋይዝ ክፍት የስራ ማስታወቂያው ምንድን ነው? የስራ ማስታወቂያው? የስራ መደቡ መጠሪያ ምስክርነት። ምንድነው መስፈርቱ? ሸክምን ይዞ መምጣት። ሸክም ይንከባለላል። በኢየሱስ ታምናላችሁ በልባችሁ፣ ከዛ በአንደበታችሁ ትመሰክራላችሁ። ይሄ የሰማይ ፕሮግራም ነው። እንዳልካቸው ዘነበ ከመሬት ተነስቶ ያወራው አይደለም። ይሄ የጴንጤዎች ስብከት ነው። ይሄ የዳኑ ሰዎች ስብከት ነው። ይሄ የክርስቲያኖች ስብከት ነው። ሸክም ያለባችሁ ሁላችሁ፣ የደከማችሁ የወደቃችሁ፣ ወደዚህ እውነት ብርሃን ኑ። ኢየሱስ ያሳርፋችኋል። ሌላ ወሬ የለንም። ጳውሎስ እንዳለው በቆሮንቶስ ምዕራፍ 1 ከቁጥር 23 ላይ እኛ ግን የተሰቀለውን ክርስቶስን እንሰብካለን እንዳለ ምንደሰኩርላችሁ የሃይማኖት ስርዓት የለም፣ ምንደሰኩርላችሁ ዶክትሪን የለንም፣ ምንደሰኩርላችሁ ጽሑፍ የለንም፣ ምንደሰኩርላችሁ ምንም ነገር የለንም። እዚህ መጽሐፍ ላይ የተገለጸ የዘላለም ሕይወት ፕሮግራም አለ። ጌታችን ኢየሱስ ክርስቶስ እርሱ ለኃጢአተኞች ቤዛ ሆኖ በመስቀል ላይ ተሰጥቷል። ኢየሱስ ያድናል። በቀረኝ ደቂቃ መመሰክርላችሁ ይህን ነው። ኢየሱስ ያድናል። ከዚህ ውጪ መዳን፣ ከዚህ ውጪ ረፍት የለም። እኔ አላልኩም። ኢየሱስ ስለ ኃጢአታችሁ ሞቷል። ቅድም ተናግሬያለሁ። እግዚአብሔር ባህር ለመክፈል ልጁን አላከም። እግዚአብሔር ጠላት ለመግደል ልጁን አላከም። እግዚአብሔር የአንበሳን አፍ ለመግደል ልጁን አላከም። እግዚአብሔር የሆነ ነገር ለማድረግ ልጁን አላከም። ነገር ግን ከኃጢአት ለማላቀቅ፣ ነገር ግን ለማዳን እግዚአብሔር የገዛ ክንዱን፣ የተዘረጋ ክንዱን ሰዎች ባልጠበቁበት መንገድ፣ በዚያ መንገድ ኢየሱስ ወልድ ስጋ ለብሶ በመካከላችን ተገኝቷል። ይህ የተገለጠው ኢየሱስ ከኃጢአት፣ ከርኩሰት፣ ከእርግማን፣ ከበደል፣ ከተለያዩ ቆሻሻ ማንነቶች ያነጻል። መዳን ትፈልጋላችሁ? አንድ መንገድ አለ። መንጻት ትፈልጋላችሁ? አንድ መንገድ አለ። ማምለጥ ትፈልጋላችሁ? አንድ መንገድ አለ። መታረቅ ትፈልጋላችሁ? አንድ መንገድ አለ። ወደ አብ መግባት ትፈልጋላችሁ? አንድ መንገድ አለ። ጌታ ኢየሱስ ክርስቶስ አንደበቱ እንደተናገረ በመጽሐፍ ቅዱስ ላይ እኔ መንገድም ሕይወትም እውነት ነኝ እንዳለ በዚህም እውነትነት ላይ ተመሰርታችሁ በመንገድ ትሄዳላችሁ። በዛ መንገድ ላይ ስትሄዱ ግን ወደ ሕይወት ትደርሳላችሁ። ኢየሱስ እውነት ነው። ኢየሱስ መንገድ ነው። ኢየሱስ እውነት ነው። በቀደመው ዘመን ላይ መጽሐፍ እንደሚናገር በበደላችሁና በኃጢአታችሁ ሙታን ነበራችሁ አለ ጳውሎስ ለኤፌሶን ክርስቲያኖች። እናንተ አለ በበደላችሁና በኃጢአታችሁ ሙታን ነበራችኋል። ማንም ቼክ አያደርጋችሁ ማለት
በጣም ማንነታችሁ የሞተ ነው አለ። ምክንያቱም ሲባል ኃጢአት ነበረባቸው፣ ርኩሰት ነበረባቸው፣ የስጋ ድካም ነበረባቸው። አዎ እና ምን እናደርግ ሲሉት በእነርሱም በዚህ ዓለም እንዳለው ኑሮ በማይታዘዙ ልጆች ላይ አሁን ለሚሰራው መንፈስ አለቃ እንደሆነው በአየር ላይ ስልጣን እንዳለው አለቃ ፍቃድ በፊት ተመላለሳችሁ አለ። ዝም ብላችሁ ኃጢአተኛ አይደላችሁም። አዎ ለአጋንንት ተገዢ ነበራችሁ። አታቋርጠኝ። ለአጋንንት ተገዢ ነበራችሁ አለ። አዎ ዝም ብላችሁ አይደለም ኃጢአተኛ ሆናችሁ። ታው አጋንንት ነበር ሊድ የማይረጋችሁ አለ ጳውሎስ። እሺ ሲሉት ጳውሎስ ይቀጥላል። በእነዚህ ልጆች መካከል እኛ ሁላችን ደግሞ የስጋችንና የልቦናችን ፍቃድ እያደረግን ነበርን አለ። የልቦናችሁን ፍቃድ የምታደርጉ አላችሁ። በይሳት የፈለጋችሁት የምታደርጉ ከእግዚአብሔር ሐሳብ ውጪ ከእግዚአብሔር ፍቃድ ውጪ እንደፈለጋችሁ የምትንቀሳቀሱ አላችሁ። ለእናንተ አዎ ጳውሎስ እንዲህ ብሎ የዛሬ 2000 ዓመት ጌታ ኢየሱስ ክርስቶስ ሞትን ድል አድርጎ ከተነሳ በኋላ የጻፈው ደብዳቤ ላይ እንደዚህ ይላል። በስጋችሁ ምኞት በፊት እንደነበር ኑሮ እንደሌሎች ደግሞ ፍጥረት አንዳንዶቻችሁ ይላል ጳውሎስ ከፍጥረታችሁ የቁጣ ልጆች ናቸው አለ። ማንነታችሁ ቁጣ ነው አለ። ይሄ ሁሉ ሲሆን ምን ሆነ ካሉት በኋላ ጳውሎስ እንደዚህ ይላል ቁጥር 4 ላይ ነገር ግን አለ እግዚአብሔር በምሕረቱ ባለጠጋ ስለሆነ ጂሰስ በጣም ነው ይህን ቃል ሞዶ እግዚአብሔር በምሕረቱ ባለጠጋ ስለሆነ እግዚአብሔር የፀሐይ የጨረቃ የዲያመንድ ሀብታም አይደለም። የምን ሀብታም ነው? የምሕረት ሀብታም ነው። እግዚአብሔር የምን ባለጸጋ ነው? የምሕረት። ምሕረቱ ምን ነው? ቀን በቀን ምሕረቱ መቼ ነው? ዕለት ዕለት ምሕረቱ መቼ ነው? ማለዳ 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 ሲባል ለእኛ ነው እንጂ እግዚአብሔር ጠዋትና ቀን የለውም። እሱ ሁልጊዜ ብርሃን ነው። በብርሃን የሚኖር ብሩክ አምላክ ነው። ስሙ ይቀደስ። ይሄ ሁሉ በየቀኑ እግዚአብሔር በምሕረቱ ባለጠጋ ስለሆነ ምን አረገልን እንዳል ኢየሱስ እግዚአብሔር በምሕረቱ ባለጠጋ ስለሆነ ምን አረገ እኮ ይናገራል መጽሐፉ። ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ ቴዲዬ እግዚአብሔር በምሕረቱ ባለጠጋ ሆኖ ዝም አይደለም ያለው። ምሕረቱ ምንድን ነው? ትልቅ። ከዛ ምን አረገን? በበደላችንና ሙታን እንኳን በሆንን ጊዜ ከክርስቶስ ጋር ሕይወት ሰጠን። በጸጋ ድናችኋልና ከክርስቶስ ጋር ሕይወት ታገኛላችሁ። ከክርስቶስ ጋር ረፍት ታገኛላችሁ። ኢየሱስ ያድናል። ስለማንም ሃይማኖት ልደሰኩር አልመጣውም። ስለ የትኛውም የሃይማኖት ጥብቅና ልቆም አልመጣውም። የማንንም ዕድሜ ለማስቀጠል አይደለም። የማንም ዕድሜ እንዲቋረጥ ሀሳብ የለኝም። ነገር ግን የመጽሐፍ እውነት ለመመስከር ነው የመጣሁት። ምናልባት በንግግር ያዘናችሁ፣ በዚህ በነበረኝ ቆይታ የተከፋችሁብኝ፣ የተናደዳችሁብኝ ካላችሁ እጅግ በጣም ይቅርታ። ካራክተሬ ነው በኃይል ማውራት፣ በቁጣ ማውራት ይሄ ባህሬ ነው። እንግዲህ ጴንጤ ስለሆንኩ የሚቀየር ማንነት የለኝም። በዚህ ሁኔታ ነው ወንጌል የገባኝ። እንዲሁ ስፈጥር ወንጌል ገብቶኛል፣ እንዲሁ መሰክራለሁ። እንዲሁ የሚዲያ ሰው እንደሆንኩ ወንጌል ገብቶኛል፣ እንዲሁ በሚዲያ ማንነቴ ኢየሱስን እመሰክራለሁ። ስለዚህ ተባረኩ። ካጠፋው በጣም ይቅርታ። ኢየሱስ ክርስቶስ ያድናል። ስለ ሃይማኖት ጥብቅና ሳይሆን ስለ ኢየሱስ ላውራን የመጣሁት። ጸጋና ሰላም ይብዛላችሁ። ተባረኩ። ወደ አንተ እመጣለሁ። መጽሐፍ ቅዱስ ጥቅሱ ጠፋብኝ። የሆነ ቦታ ላይ እነ ጳውሎስ እያስተማሩ ጳውሎስ ጸሎት ከማስረዘማቸው የተነሳ ሕፃኑ ልጅ ከጉልላት ላይ ወድቆ ሞተ እና በሰዓቱ እነ ጳውሎስ ስላሉ ነው እንጂ ልጁ ሌላ ሰባኪዎች ቢሆን ኖሮ አይነሳም ነበር ከሞት ነው። በተለይ እንደዚህ እድሎችን በምናገኝ ሰዓት አጠቃቀም ላይ የሚያዩ ሰዎች እንትን እንዳይሉ ቱ ዘ ፖይንት። ዋናው ሀሳባችሁ ምንድነው? አሁን ለምሳሌ እስከ 1 ደቂቃ ከሆነ የምታወሩት አንዷን ደቂቃ ኢፌክቲቭሊ የመጠቀም ነገር አድማጭ ተመልካች እንዳይል ማለት ነው። እሺ ኤርሚ ወደ አንተ ልምጣ ወንድሜ። እሺ ይችን ኦፖርቹኒቲ ተጠቀም። አይ ነው መንፈሳዊ ሰዎች ናቸው። ከልብ ይቅርታ ጠይቃለሁ። የኤልያስ መሰረት እኔ ቴዲ ሐዋሳ የቴሌግራም ቻናል ላይ ገቡና በሚዲያ ከዚህ ቀደም ዜና የሚያቀርብ የነበረ ወንድማችን ነው። በጣም ባላንስ የሆነ ጋዜጠኛ ነው። አሁን ዜናዎችን እያቀረበ ነው ያለው በዌብሳይት እና ገብታችሁ ሰብስክራይብ አድርጉለት። እኔ ቴዲ ሐዋሳ ቴሌግራም ቻናል ላይ ስልኮቻችሁን አወጣችሁ እግረ መንገዳችሁን በዛም ቤተሰብ ሁኑ። በዚያውም ደግሞ የመሰረት ሚዲያን የጋዜጠኛ መሰረትን ሚዲያ ሰብስክራይብ አድርጉ። ቴንክ ዩ ኤርሚ። እሺ ወደ አንተ ልምጣ ወንድሜ። ከልብ አመሰግናለሁ ስለ ትህትና። እግዚአብሔር ያክብርልኝ ቴዲ። ጥሩ ነው የተነሱት ፖይንቶች የሚገፉ አይደሉም ከአንዳንድ ነገር በቀር። ቅድም ይቅርታ እንዳልክ ምናልባት ያቋረጥኩ የተናገርከው ነገር እንትን ነው ምናምን ብዬ አይደለም ለማቋረጥ ፈልጌ ሳይሆን ያሳየኝ። አሁን ኢየሱስ ቤተክርስቲያን ላይ የሌለ ነገር እየተወራ ስለሆነ ያ ነገር ያሳየን። ልክ አሁን እሱ ስዊድን ምናምን ብሎ እንደጠቀሰው እዚህ መጽሐፍ ላይ እዚህ ቁጥር ላይ እንደዚህ ይላል፣ ክርስቶስ ላይ እንደዚህ አድርጋለች ተብሎ እንደዚህ ምንም በአቅም ፈለገ ያለን በደንብ ዲያቆን የቤተክርስቲያን ሰው እና እዛ ነገር ላይ ሀሳብ ይሰጣል ማለት ነው። ለምን ቤተክርስቲያን ያላለች ያልተደረገ ነገር እንደተደረገ ነገር እየተወራ ስለሆነ ማለት ነው። ወይ ፖይንቱን ምን ላድርገው መሰለህ ቴዲ፣
ኢየሱስ ያድናል። ኢየሱስ ክርስቶስ ሁልጊዜም ያድናል። ኢየሱስ ክርስቶስ አንደኛና ብቸኛ አዳኝ ነው። አሁንም ፖይንት አድርጉ ግን ያ አንደኛና ብቸኛ አዳኙ ኢየሱስ ክርስቶስ ግን የሚያድነው በእውነተኛው ትምህርት ነው። በሐሰት ትምህርት ውስጥ እውነተኛው ኢየሱስ ክርስቶስ የለም። ኢየሱስ ያድናል የሚል ነገር ግን ሥላሴን ጣዖት የሚል አለ። መጽሐፍ ቅዱስን ተሸክሞ እመነኝ፣ እርሱ ኢየሱስ በሚለው ስም የተደበቀ የኢየሱስ ጠላት ነው። ኢየሱስ ያድናል የሚል ግን ኢየሱስ ክርስቶስ በሐዋርያት በኩል በሐዋርያት ሥራ ምዕራፍ 2 ቁጥር 38 ጥምቀት የኃጢአት ስርየት ያሰጣል ሲል ዘወር ብሎ አይ ጥምቀት የኃጢአት ስርየት አያሰጥም የሚል ሰው ይህ የኢየሱስ ክርስቶስ ተቃዋሚ ነው። ኢየሱስ ያድናል የሚል ማርቆስ ወንጌል 14:22 ላይ ያለውን የጌታ ኢየሱስ ክርስቶስ እውነተኛ የጌታ ስጋና ደም አይደለም የሚቃወም እሱ ኢየሱስ በሚል ስም የተደበቀ የሐሰተኛው ክርስቶስ ተከታይ ነው። ለምንድን ነው ኢየሱስ 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 ብቻ ማትለው? ዝም ብለህ እንደዚህ ኢየሱስን እየሰበኩ ነው። እንደማን? እንደ ዘመኑ ሰዎች ሳይሆን እንደ ሐዋርያት ለቆሮንቶስ ሰዎችና ለዕብራውያን ሰዎች ተመሳሳይ መልእክት አይልኩ። ለቆሮንቶስ ሰዎች ልክ መልእክቱ ሲላክ በአንድ ቤተክርስቲያን ውስጥ መለያየት መጥቶ ነበር በሰዎች መካከል። ስለዚህ ከዛ የተነሳ ወንጌል ያስፈልጋቸዋል። እነዛ ሰዎች በክርስቶስ ያመኑ ናቸው። እነሱ ሰዎች ሲልክላቸው ወደ ቆሮንቶስ መልእክት ሲልክ ኢየሱስን እመኑ ጌታን ተቀበሉ ብሎ አይደለም። ኦሬዲ የተቀበሉ ሰዎች ናቸው። ምን ብሎ ይጀምራል መሰለ የቆሮንቶስ መልእክት አንድ ላይ ከሁለት ጀምሮ ላንብበው። በቆሮንቶስ ላለች ለእግዚአብሔር ቤተክርስቲያን በኢየሱስ ክርስቶስ ለተቀደሱት የእነርሱና የእኛ ጌታ የሆነውን የጌታችንን የኢየሱስ ክርስቶስን ስም በየስፍራው ከሚጠሩት ሁሉ ጋር ቅዱሳን ለመሆን ለተጠሩት ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ያምናሉ እነዚህ ሰዎች። አሁን ወንጌልን እንደሆኑ ሰዎች ካልሰበክን ኦኬ፣ ወንጌልን አይደለም፣ ወንጌልን እንደ ሐዋርያት እንሰብካለን። ስለዚህ ኢየሱስ ክርስቶስ ያድናል። ኢየሱስ ክርስቶስ ያድናል። የትኛው ኢየሱስ? የተሰቀለው ከድንግል ማርያም የተወለደው። የትኛው ኢየሱስ? በነቢያት አፍ የተሰበከው። የትኛው ኢየሱስ? ያመነ የተጠመቀ ይድናል ያለው። የትኛው ኢየሱስ? ቂጣ ቆርሶ ይህ ስጋዬ ነው ወይን ቀርቶ ይህ ደሜ ነው ብሎ የሰጣቸው ኢየሱስ። የትኛው ኢየሱስ? ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው ብሎ የተናገረው ኢየሱስ። የትኛው ኢየሱስ? ጥምቀት ከክርስቶስ ኢየሱስ ጋር አንድ የምንሆንበት ከሞቱ ጋር አንድ የምንሆንበት መሆኑን በቅዱስ ጳውሎስ በኩል በሮሜ 6:3 ላይ የነገረን ኢየሱስ። እርሱ ኢየሱስ የቤተ ክርስቲያን ራስ የሆነው ኢየሱስ በኤፌሶን 1 ላይ እንደሚናገረው የቤተ ክርስቲያን ራስ የሆነው በአንደኛ ቆሮንቶስ ምዕራፍ 12 ላይ እንደሚገኘው ደግሞ ቅዱሳን ሁሉ የክርስቶስ አካል የሆኑለት ክርስቶስ ደግሞ ራስ የሆኑለት ስለ አንዱ ውርደት ሌሎቹ የሚዋረዱ ስለ አንዱ ከፍ ማለት ደግሞ ሌሎቹ ከፍ የሚሉበት እርሱ ኢየሱስ ከሆነ ያድናል። ኢየሱስ በድርጊት ይገለጣል፣ በትምህርት ይገለጣል እንጂ ኢየሱስ በስም ብቻ ከሆነማ ምን ይላል ጌታ ኢየሱስ? ብዙዎች ሐሰተኞች ክርስቶሶችና ብዙዎች ሐሰተኞች ነቢያት መጥተዋል። ለምን ስለ ሐሰተኛ ክርስቶስ ታወራለህ? ይኸው ሐሰተኛውን ክርስቶስ እያዩት ስለሆነ ሐሰተኛው ክርስቶስ በሐሰተኛ ነቢያት የሚሰበክበት ዘመን ስለሆነ አሁን። ስለዚህ ለዕብራውያን እንደ ዕብራውያን ሰዎች እነግራቸዋለሁ። ለምን? ስለ ሊቀ ክህነት ስርዓት ስለሚያውቁ። ለአሕዛብ ልክ እንደ አሕዛብ እነግራቸዋለሁ። ለእስራኤል ሰዎች ደግሞ እንደ እስራኤል ሰዎች እነግራቸዋለሁ። ያ ለመናፍቃን እንደ መናፍቃን፣ ለአሕዛብ እንደ አሕዛብ ወንጌል ሊሰበክ ይገባል። ኢየሱስ ክርስቶስን ጭራሹን አላምንም ለሚል ሰው ኢየሱስ ጌታ ነው፣ ኢየሱስን እመን ብለህ ትሰብከዋለህ። ኢየሱስን አምናለሁ ብሎ ግን ትምህርቱ ሲነሳ ጸጉሩን የሚያዛጋው የኢየሱስ ክርስቶስን ትምህርት ላለመቀበል ዳገት የሚቆፍር ሰው ሳይ የኢየሱስ ክርስቶስ በስራው በኩል ኢየሱስ ክርስቶስን በተግባር ስትኖሩ ትድናለህ፣ ያለበለዚያ አትድንም ብዬ እነግረዋለሁ። ልክ ዶክተር በሽታን ሰምቶ መድኃኒት እንደሚያዝልህ ማለት ነው።
ወይ? ስለዚህ ቤተክርስቲያን ኢየሱስን እንዴት ትሰብኳለች የሚለውን ልናገርና ለዝጋ። ቤተክርስቲያን ኢየሱስን እንደ ሐዋርያት ትሰብከዋለች። ቤተክርስቲያን ኢየሱስን ተቀበል ስትል ወይም ደግሞ አንድን ሰው ዳነ ለማለት 5 መሰረታዊ ትምህርቶችን ታስተምራለች ቤተክርስቲያን። ምን ይባላሉ? ሚስጥረ ሥላሴ፣ ሚስጥረ ሥጋዌ፣ ሚስጥረ ጥምቀት፣ ሚስጥረ ቁርባን፣ ሚስጥረ ትንሣኤ ሙታን ብላ 5 መሰረታዊ ትምህርቶች አሉ። በመጀመሪያ ጌታ ኢየሱስ ክርስቶስ ያስተማረውን ወይም ደግሞ የገለጠውን ሥላሴ የሚለውን ጽንሰ ሐሳብ ሳያምን አንድ ሰው ኢየሱስ ጌታ ነው ቢለኝ ወንድሜና ጌታን ተቀበል ብዬ ሰብከዋለሁ። አየህ አሉ ባይዘው ቴዲ ኦንሊ ጂሰስ የሚባሉ ኢየሱስ ጌታ ነው የሚሉ ኤርሚ ጌታን ተቀበል ይባላል እንዴ በእናንተ? አዎ ይባላል። አይ ጥያቄ ነው። እሺ ሚታ ሥላሴን ጣዖት የሚሉ ማለት ነው። ሥላሴ ብለው የሚያምኑት ክርስቲያኖች ጣዖት ነው የሚሉ ክርስቲያን ነን የሚሉ ግን ኢየሱስ ክርስቶስ ሞቶልኛል፣ ተነስቶልኛል፣ ኢየሱስ ክርስቶስ አምላክ ነው ብለው የሚያምኑ አሉ። ክርስቲያን ነን የሚሉ አየህ፣ ክርስቲያን ነን የሚሉ ቅዱስ ጳውሎስ ጥምቀት ለኃጢአት፣ ቅዱስ ጴጥሮስ ጥምቀት ለኃጢአት ስርየት ነው ብሎ የተናገረውን በሐዋርያት ሥራ ላይ አይ ጥምቀት የኃጢአት ስርየት አያሰጥም የሚሉ በጣም የሚደንቁ ፍጥረቶች አሉ። ባይዘው ኢየሱስን ተቀበል እለዋለሁ። ኢየሱስ ክርስቶስ በሥጋ መምጣቱን የሚክዱ ሰዎች አሉ። ከድንግል ማርያም ሥጋ አልነሳም ብሎ የሚያስተምሩ ማለት ነው። በጣም የሚገራርሙ ፍጥረቶች እና ኢየሱስን ተቀበል ብዬ እመክረዋለሁ። እሱ በዚህ መንገድ ወይ ቁርባንን ጌታ ኢየሱስ ክርስቶስ ይህ ሥጋዬ ነው ይህ ደሜ ነው ብሎ የሰጠውን ነገር አይ ሥጋው አይደለም ደሞ አይደለም እንደዚሁ ዝም ብለን ነው የምንበላው የሚለው እሱና ጌታ ኢየሱስን ተቀበል፣ ወደ ጌታ ኢየሱስ እቅፍና ወደ ቤተ ክርስቲያን ተጨመር ዳን ብለን እንመሰክራለን። ሌላው ትንሣኤ ሙታን ላይ በጣም የሚገራርሙ ትምህርቶች ኢየሱስ ክርስቶስ ይመጣና የሆነ ዓመት ምድር ላይ ይገዛንና ያስተዳድርና የሚሉ አሉ ባይዘው አሉ። ከዛ አስተዳድሮ ምድር ላይ ማለት ነው። ከዛ ድጋሚ ሊመላለስ ማለት እንደዚህም ያስተምረዋል። ይህንን ጌታን ተቀበል ብዬ እመክረዋለሁ። ፕሪች መደረግ አለበት። ጌታ ኢየሱስን ሊሰበኩ ይገባል። እነዚህን 5 ሚስጥራት ከተቀበለ በኋላ ይመሰክራል። ሰው ክርስቲያን ሊሆን ሲል ምን ብሎ ይመሰክራል? ሁሉን የፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን። ሰማይና ምድርን የፈጠረ የሚታየውንና የማይታየውን ዓለም ሳይፈጠር ከእርሱ ጋር በነበረ አንድ የአብ ልጅ በሚሆን በአንድ ጌታ በኢየሱስ ክርስቶስ እናምናለን። ከብርሃን የተገኘ ብርሃን፣ ከእውነተኛ አምላክ የተገኘ እውነተኛ አምላክ፣ የተወለደ እንጂ ያልተፈጠረ፣ በባህሪው ከአብ ጋር የሚስተካከል፣ ሁሉ በእርሱ የሆነ፣ በሰማይም ካለው በምድርም ካለው ያለ እርሱ ምንም ምን የሆነ የለም። ስለኛ ስለ ሰዎች እኛን ለማዳን ከሰማይ ወረደ። በመንፈስ ቅዱስ ግብር ከቅድስት ድንግል ማርያም ፍጹም ሰው ሆነ። ደግሞም ስለ እኛ ተሰቀለ። በጴንጤናዊ በጲላጦስ ዘመን እርሱ መከራን ተቀበለ፣ ሞተ፣ ተቀበረ። በሦስተኛውም ቀን ከሙታን ተለይቶ ተነሳ። በቅዱሳት መጻሕፍት እንደተጻፈ በክብር በምስጋና ወደ ሰማይ አረገ፣ በአባቱም ቀኝ ተቀመጠ። ዳግመኛም በሕያዋንና በሙታን ላይ ለመፍረድ በምስጋና ይመጣል፣ ለመንግስቱም ፍጻሜ የለውም። በመንፈስ ቅዱስ እናምናለን። እርሱም ጌታ ሕይወትን የሚሰጥ ከአብ የሰረጸ ከአብ ከወልድ ጋር በአንድነት እንሰግድለታለን፣ እናመሰግነዋለን። እርሱም በነቢያት አድሮ የተናገረ ነው። ከሁሉም በላይ በምትሆን ሐዋርያት በሰሯት በአንዲት ክብርት ቤተክርስቲያን እናምናለን። ኃጢአት በሚሰረይባት በአንዲት ጥምቀት እናምናለን። የሙታንንም መነሳት ተስፋ እናደርጋለን፣ የሚመጣውንም ሕይወት ለዘለዓለሙ። ይህንን ሲያምን አንድ ሰው ዳነ ይባላል። በግዕዝ ልበልልህ፣ ጸሎተ ሃይማኖት በግዕዝ ልበልልህ። አንድ ቃውን ይጨርስ እናልክ እባክህ። እንደው ቅድም በጣም ሰው እኮ በነገራችን ስነ ስርዓቱን ይገመግማል እኮ። ምክንያቱም ክርስትናቸው እንዴት ነው ህይወታችሁ እኮ ታውቃላችሁ። እውነት ነው። ስሜታዊነት ለክርስትና ጸር ነው እና ስሜታዊ ነው። ለጆሮ የሚቆረቁር ነገር ብንሰማ ችለን እንስማ። ከዛ በኋላ ምን እናገረው ነገር ካለ እናገራለን። በቁም ነገር ስሜታዊነት ለክርስትና ጸር ነው። እሺ እንደው ቅድም የሆነ አካል ከልክሎን አልነበረም? አክቹዋሊ እኛ ሲያወራ እሱ ሁለተኛ ሌላው ካላደመጥከው እንዴት ነው የምታስረዳው? አንተ ብቻ የገባህን ብቻ ይዘህ ነው የምትሄደው ማለት ነው። ባላንጣው ከአንተ በተቃራኒ ያለን ወገን ምንድን ነው የሚናገረው? ከሀስከፈ ካላደመጥከው ጆሮ ሰተህ ታዲያ ምንድን ነው
የቱ ጋር ነው ልታስተምር? የቱ ጋር ነው ይሄ ነው ስህተት ይሄ ነው ትክክል የምትለው? ታዲያ እንዴት ነው? በቃ ቴዲ ፖለቲካ አትስሩ። ቀጥል። እሺ ኤርሚ 2 ደቂቃ አለ። ቀጥል። አይ ፖለቲካ ሳይሆን ሊሰብከው የነበረው ቴዳ አንተን እየሰበከ ነው ማለት ነው። ተገላቢጦሽ ይሆናልና ትንሽ ስሜት ያን ኤርሚ ይቅርታ፣ ቀጥል። በዚህ አጋጣሚ በነገራችን ላይ ጊዜ ካገኘን አሁን ብዙ ሰዎች ኮመንት ላይ እዚህ ጋር እስልምና እያላቸው እኔ ሃይማኖት ማዋየት አልፈልግም፣ ግን አንድ ነገር ለራሴ ማወቅ የምፈልገው ነገር አለ። እንዳልኩት ቅድም ስናገር ነበር። ኤርሚ ወደ አንተ እመጣለሁ። እነ ዲኤንኤ ያላችሁ ከእስልምና አንድ፣ ከኤቲስት አንድ፣ ከኦርቶዶክስ አንድ፣ እናንተ በተረጋጋ መንፈስ አንድ ፕሮግራም ብንይዝ ደስ ይለኛል። እኔ አሁን ትልቅ ቁም ነገር እየተማርኩኝ ነው። ቀልድ ይመስላችኋል አይደል? እንደኔ ሁሉ ቁም ነገር እያገኙ ያሉ ብዙ ሰዎች አሉና እግዚአብሔር በእውነት ጨማምሮ ይባርካችሁ። በሚቀጥለው በሰፊው እንገናኛለን ተስፋ አድርጋለሁ። ኤርሚ ሁለቷን ደቂቃ ተጠቀም። እሺ። ስለዚህ ኢየሱስ ክርስቶስን ፕሊዝ እንደ የሆኑ ሰዎች የሆነ ዘመን እንደመጡና እንደሞቱ ሰዎች እንድንሰብክ አትጠብቁ። ኢየሱስ ክርስቶስን ክርስቶስ ራሱ በሰበካቸው በሐዋርያት አፍ እንደዚህ አሁን እንደምለው ተሰብኩ እና ይህ ያነበብኩልህ የሃይማኖት መሰረት ይባላል። ይህ የሃይማኖት መሰረት ደግሞ በአንዲቷ ቤተክርስቲያን በሁሉም በዓለም አቀፍ ደረጃ የሚታመን ለምሳሌ በኢትዮጵያ፣ በኤርትራ፣ በሲሪያ፣ በግብፅ፣ በማላንካራ ወይም ህንድ፣ ሌሎችም እና በእነዚህ ቤተክርስቲያኖች አንድ ቤተክርስቲያን ኦሪየንታል ቸርች ይባላል። በእነዚህ ቤተክርስቲያኖች ይሄ ዶግማ ይባላል። የመጀመሪያው አንድ ሰው ሲያምን የሚቀበለው ትምህርት ነው። ክርስቶስን እኛ በትምህርት ነው የምታገኘው ክርስቶስ። ከዛ በኋላ ክርስቶስን ደግሞ የምትኖረው ስራ ያጸድቃል ወይ? በራሱ ስራ ሊያጸድቅ አይችልም። በራሱ በክርስቶስ ውስጥ ያጸድቃል። አሁን ይቺን ነው ብቻ የምትለው። አየህ፣ እምነት ብቻ ሲባል አይ ስራ ስንል ስራ ብቻ ተብሎ ይሄ ስትሮማን ፋላሲ የሚባል ነገር አለ። እኛ ያላለውን ነገር እንዳለው ተደርጎ ይሆናል። በክርስቶስ ላይ አንድ ሰው ግንድ ከሆነ በኋላ ከዛስ ፍሬ ማፍራት አለበት። ፍሬ ካላፈራ ይቆረጣል። ያ ግን ከክርስቶስ ነው መልካሙ ነገር ሁሉ የሚመነጨው። ያንን ተቀብሎ ግን መልካም ስራ የማያሳይ ከሆነ ይቆረጣል። መቼ ተቆረጠ የምንለው ሲሞት ነው። ባይዘው በአንዴ ልክ አንድ ሰው ሲዘሙት እንደዚህ ይቆረጣል የሚልም ትምህርት የለም። መጽሐፍም በምሳሌ ያስረዳል። አንድ የወይን ጠባቂ አለ። ቁረጠው ይለዋል መጥቶ የወይኑ ባለቤት ማለት ነው። ፍሬ አላፈራም አላየሁባትም ቁረጣት ሲል 1 ዓመት ጠብቀኝ ልኮትኩታት ልንከባከባትና ፍሬ ታፈራ ይሆናል ይለዋል። እሺ የሚቀጥለው ዓመት እመጣለሁ፣ ግን እስከዛ ፍሬ ካላፈራች ምን ታረጋታለህ? ትቆርጣታለህ ይለዋል። እግዚአብሔር ይታገሰናል ሁልጊዜ። በክርስቶስ ግንድነት ላይ የምንጣበቀው አምነን በሚስጥራት በኩል በጥምቀት እንጨመራለን። ልክ ከተጨመረን በኋላ መልካም ስራ እንሰራለን። ያ መልካም ስራ ከየት መጣ? ከእግዚአብሔር የመጣ መልካም ስራ። ማን ኃይል ይሆነናል? ጌታ ኢየሱስ ክርስቶስ ኃይል ይሆነናል፣ ጉልበት ይሆነናል። ጸጋው ያግዘናል፣ ይረዳናል። ጸጋው በራሱ ግን ዝም ብሎ እንደዚህ እየሄደ ፍሬ አያፈራም። መጠንቀቅ ያለብን። ስለዚህ ጸጋው ኃይል ነው። ጸጋው የሚያሰራ ነው። ጸጋው መልካም የሚያደርግ ነው። ያንን መልካምነት ተቀብለን ምን እናደርጋለን? እናሳያለን፣ እንሰራለን። ያ ስራ ደግሞ ያጸድቃል። የመርገም ጨርቅ የሚሆነው ያ በክርስቶስ ሳይሆን በሕግ ስራ እንጸድቃለን ካልኩ እርሱ የመርገም ጨርቅ ነው። የያዕቆብ መልእክት ምዕራፍ 2 ከቁጥር 24 ላይ ግን ምንድን ነው የሚለው? ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ። ይህ የሚያጸድቀው ስራ ነው፣ በክርስቶስ ኢየሱስ የሆነው ስራ። በክርስቶስ ኢየሱስ ያልሆነው ስራ ግን አያጸድቅም። ስለዚህ ለአንድ ክርስቲያን ፍሬ አፍራ ትለዋለህ። ልጨርሰው ይሄን። እሺ፣ ለአንድ ሰው ላላመነ ሰው ወይም ኢየሱስ ክርስቶስን ለማያውቅ ሰው ጌታ ኢየሱስ ክርስቶስን ተቀበል ትድናለህ። ጌታ ኢየሱስ ክርስቶስን ለተሰበከ ሰው ደግሞ በሚስጥራት ማለፍ አለበት። ተጠመቅ ትለዋለህ። ልክ ሐዋርያት እንዳደረጉት። ግን የምትጠመቀው ዝም ብለህ ለመሰካሪነት ነው? ከየት እናመጣዋለን? ሐዋርያት ያልተናገሩት ከየት ይመጣል? ይሄ ዲኖሚኔሽን ነው። የሆነ ሰዓት የሆኑ ሰዎች የፈለሰፉት የአይምሮ ውጤት። ለምስክር ነው የሚል አንድም የመጽሐፍ ቅዱስ ጥቅስ የለም። ቻሌንጅ አደርጋለሁ። ካመጡ ለኃጢአት ስርየት የሚል አለ። ከክርስቶስ ኢየሱስ ጋር አንድ ለመሆን የሚል አለ። ከሞቱ ጋር አንድ ለመሆን የሚል አለ። ይሄ አሮጌው የኃጢአት ስጋችንን ለመሻር የሚል አለ። ስለ ጥምቀት ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው ብሏል እና ከቅዱስ ሚስጥራት ተካፈል እንለዋለን ስለሚል
ስለሚል መጽሐፍ ቅዱስ። ስለዚህ ኢየሱስ ባይዘው አልተጠቀምኩም፣ አንተ የጠቀምከው ሰዓት ፍሬ ሳትረብሽ። ስለዚህ ኢየሱስ ክርስቶስን በትምህርቱ በኩል ነው የሚሰበከው። ትምህርቱን እየጠላኸው ጌታ ኢየሱስ ክርስቶስ ያስተማረው ነገር እየጠላህ ግን የሆነ ሰዓት የሆኑ ሰዎች ብድግ ብለው ይሄ ባይዘው መጽሐፍ ቅዱስ ብቻ የሚለው ትምህርት ቴዲ ብቻ የሚለው ትምህርት ከሉተር በፊት አይታወቅም። ከየት መጣ? በአንደኛው ክፍለ ዘመን አይታወቅም። በሁለተኛው ክፍለ ዘመን አይታወቅም። ክርስቲያኖች ባሉበት ማለት ነው። ከዛ የሆነ ሰው እያመጣው ሶላ ስክሪፕቸር አሉን ተብሎ አሁን እሱም ብቻ እንደዛ ካልኩኝ ወንጌል ሰባኪ አይ እንደ አንደኛው ክፍለ ዘመን ነው የምኖረው ካልኩኝ ደግሞ አይ አትሆኑ የለም ባይዘው እንደዛ ነው። ስለዚህ መታወቅ ያለበት ክርስቶስ የሚሰበከው በትምህርቱ ነው። ሐዋርያት እንደሰበኩት ነው። በትምህርት በኩል ይሰበካል፣ በትምህርት በኩል ይገኛል። ለዛ ነው በሁለተኛ ዮሐንስ መልእክት ምዕራፍ ቁጥር 9 ላይ በክርስቶስ ኢየሱስ እንዲህ ይላል። አንድ የመጨረሻ ጥቅስ ነው። ይቅርታ እንትን ካልኩ አንደኛ ዮሐንስ መልእክት ምዕራፍ 9 ምዕራፍ 1 ምዕራፍ ነው ያለው ቁጥር 9 ላይ ለሚወጣ ሁሉ ግን በክርስቶስ ትምህርት ለማይኖር ሰው አምላክ የለውም። በክርስቶስ ትምህርት ለሚኖር አብና ወልድ አለ። ስለዚህ የክርስቶስ ትምህርት የሚያድን ትምህርት ነው። ኢየሱስ የሚለው ስም ግን ከበር ተደርጎ በጣም ብዙ አይነት የሐሰት ትምህርቶች ስላሉ ከነዚያ ትምህርቶች ተጠበቁና በእውነተኛው ትምህርት ጌታ ኢየሱስ ክርስቶስን እንቀበል። ጌታ ኢየሱስ ክርስቶስ ያድናል። ሁላችሁንም በጣም ነው የምወዳችሁ ማከብራችሁ። ስለ እውነት ለመናገር በጣም ምንም ማላውቀውን ነገር ብዙ ነገር ነው ያካፍላችሁ። በሚቀጥለው እናንተ እዚህ ትቆያላችሁ፣ እኔ እወጣለሁ። ሌሎች ካላችሁ ግን በተለይ ቅድም በመልክ ላይ የጻፉ ያሉ ሰው እያነበብኩ ነበር። በተለይ ከእስልምና እምነት ተከታዮች ማስገባ እያሉ ስለነበረ ይሄን ወደፊት አደርጋለሁ። በሚቀጥለው ግን ስንገናኝ ዝማሪያችን ምንድን ነው? እንዴት ነው? አሁን ከመጣሁኝ በኋላ እንዴት ነው ማመሰግነው? አሁን ምስጋና ካልኩኝ ምስጋና ላይ ብቻ ብዙ ቦታ መረጋገጥ አያስፈልግም። አሁን እናንተ እንዴት ነው መዳን ያለብኝ የዘላለም ሕይወት እንዴት ነው ማግኘት ያለብኝ ብዬ ላነሳሁት ጥያቄ ያችን መስመር ይዛችሁ ያስረዳችኋላችሁ። እነማን ናችሁ? አድማጭ ተመልካች ይፈርዳል። የዳነ ሰው ቀጥሎ ደግሞ ስቴፑ እንዴት ነው የሚመላለሰው? ጸሎት እንዴት ነው የሚጸልየው? ለማን ነው የሚጸልየው? ዝማሬ እንዴት ነው የሚዘምረው? ለማን ነው የሚዘምረው? ፈውሶች አሉ። እነዚህን ሁሉ ካወቅን በኋላ ነው ሻንጣችንን ጠቅልለን የምንገባው። እና አንብቡ። እግዚአብሔር ያበረታችሁን የገባችሁን ደግሞ እንድታካፍሉ እሱ ይርዳችሁ። ሁላችንም ይርዳን ለማለት ያለው ያደኝ ኦፍ ዘ ዴይ ሁላችንም ያን ሀገር ልጆች በጣም ነው የምወዳችሁ ማከብራችሁ። እኔ ልጣ ሄዳይ ነው ያለን ወንድማችን እንዳልክ የኔ አባት የምሬ ነው። ብሌን ትሙት የምሬ ነው። ወዳለሁ ሜራሱ ምናምን አይደለም። እንዴት እንደምወድ ብታውቅ ኖሮ አንተ ሬስ ጋር አንዴ ምሳ እንበላለን። ኤርሚ ምሳ ጋብዛል። ጌታ ይባርክ። እዛው ሰፈር የተገናኘንበት ፈለገዬ በጣም ነው የምወድህ ቴዲዬ። ቴንክ ዩ ሶ ማች በጣም ነው የምወዳችሁ። እሺ ቴንክ ዩ። በንግግር መሀል ምናልባት ከሰዓትኩ ካስከፋኋችሁ ካስቀየምኳችሁ ሶሪ በጣም ቴዲዬ። አንተም ተባረክ፣ እግዚአብሔር ያበረታ፣ ወደ እውነት ደግሞ መንፈስ ይምራ፣ ወደ ኢየሱስ ይምዳ፣ ወደ ኢየሱስ ያደርሰው፣ ወደ ኢየሱስ ይምራ። ኢየሱስ ላይ ብቻ ቆይ። በቃ እዛ ላይ ከቆየ ህይወት አለ። ከዛ ውጭ እንግዲህ ሌሎች ነገሮች ትርፍ ናቸው ማለት ነው። ኢየሱስ ላይ ብቻ ቆይ። ፈለገ በጣም ነው የምወድ፣ በጣም ነው የማከብር። እግዚአብሔር ምስክሬ ነው። በጣም ወዳለሁ። ተባረክ ኤርሚሻዬ፣ ወንድምነት ተባረክ። እኔ ወንድሞችን ላስገባና ትንሽ ከነሱ ጋር የቀድሙን ግብዣን ተቀብያለሁ። ፈለገ ኤኒታይም ከተወደዱ ኦርቶዶክሳውያን ወንድሞች ጋር ማውራት ከፈለክ ላልከው ችግር የለውም። ስለ ኢየሱስ ከሆነ እኔ ኤኒታይም አሁን ያለበት ጥሩ ነው ከአብዛኛው ፐርሰንት። እሺ እኔ ብዙ አይደብረኝም። በመናገር ፌስ ማድረግ ምናምን በጣም አፕሪሺየት የሚደረግ ነው። እሺ ተባረክ የሚደረግ ፌስ ማድረግ እንደዚህ ማውራት አንደኛ ለሌሎችም ትምህርት ይሆናል፣ ሁለተኛ ደግሞ ጥሩ ነው። ምን ላይ ነን ያለ ነው የሚለው ለእኛም ለአንተም ትምህርት ነው። ተባረኩ። ወዳችኋለሁ። የፈለገን ግብዣ ተቀብያለሁ። ፎሎ አድርጌያለሁ። ፈለገዬ በውስጥ እናወራለን። እኔ ደስ ባለ ቀን ስለ ኢየሱስ ከሆነ እኔ ኤኒታይም ለማውራት ፎሎ መልሼልሃለሁ። ፎሎ ባትመልስ እንጂ እኔ እኮ ቀድሜ ፎሎ አደረኩ። አንተ እኔ እኮ 900 ምናምን ሺህ ነኝ። ትቀልዳለህ እንደ አንተ ምን አይነት ሰው ነው?
እኛ ገና ጀማሪ ነን። እሺ ምንድነው መሰለ እንዳልክ እኔ የፈለግኩት ያው ከዚህ በፊት ኦርቶዶክስ ወንድማችን ያው እግዚአብሔር ባወቀው እንግዲህ እውነት ገብቶኛል ብለህ ደግሞ አንድ እርምጃን ተራምዳል እንግዲህ እና እኛ እንደ ቤተክርስቲያን ልጆች ምንድነው ያሰብነው? ለምሳሌ እንዳልክ ወንድማችን ነው ሰው ኦርቶዶክስ ቤተክርስቲያንን ከዚህ በፊት የሚያውቃት ከሆነ ኦርቶዶክስ ቤተክርስቲያን ይህ ትምህርቷ ከመጽሐፍ ቅዱስ ውጭ ነው፣ ፕሮቴስታንት እንደሆነ ያደረገኝ ወይም ደግሞ ከኦርቶዶክስ ቤተክርስቲያን እንደወጣ ያደረገኝ ነገር ይሄ ነው ብለህ ቀርበህ እንድታወራ እንፈልጋለን። እግዚአብሔር ኢየሱስ ጋር ነው የመጣሁት። ከኢየሱስ የት ልሂድ ፈለገ እንዴ? እኔ አሁን ወዴት ሂድ አልኩኝ እንዳልክ እኔ ከኢየሱስ የት እንደሄድ ነው የምጠራኝ? ደግሞ አትቆሳተር እያሉ ነው። ለምን ማስቀው ፈለገ? ግን ቆይ ለምን ማስቀው ፈለገ? ለምን ማስቀው እንዴ? አረሪ ስቃለሁ። በጣም ተጫዋች ነኝ በነገራችን ላይ ስለ እውነት። አሁን እኔ መንገድ ላይ ባገኘ ፈለገ ብዬ እቅፍ ነው ማድረግ፣ ወንድሜ ብዬ ቀውጢ ነው ማድረግ። ፊትህን ካወቁት ምናልባት ፊትህን ካላወሌ ባንዳ ያንተ ፊት አለ እንደዚህ ዳቦ ፊት፣ የዝክር ዳቦ፣ የደጀ ሰላም ዳቦ ፊት። እኔ ነው ልደትን ነው ማን ነው ልደትማ አይለ ልደትን ቡና ጋብዤዋለሁ ታውቃለህ። ወይኔ ቡና ጋብዤው ምሳ ጋብዤው ልደትን ወይኔ ወይስ ወደ አይ እንትኑ ቁም ነገሩ ምንድን መሰለህ እንዳልክ የሚመች ከሆነ ነው፣ የማይመች ከሆነ ችግር የለውም አናስገድድም። ግን የሚመች ከሆነ ኦርቶዶክስ ቤተክርስቲያን የወጣበት ትልቁ ሪዝን ይሄ ነው። ምክንያቱም ይሄ ትምህርቷ ከመጽሐፍ ቅዱስ ውጭ ነው ብለህ ደፍረህ የምታወራው ነገር ካለ አንተ ጥያቄ ሆነ እኛ ተጠያቂ ሆነ መተህ እንድታወራ ስለምንፈልግ ነው። እና መቼ ይመችሃል? ደስ ይለኛል። እኔ ቴክስት አደርግልሃለሁ የሚመቸኝ ቀን። አሁን ፎሎ ስላደረኩ ስልክንም ታስቀምጥልኛለህ፣ እደውልልሃለሁ። ኤርሚዬን ያው ስለምንተዋወቅ ከኤርሚ ጋር ደውልልሃለሁ። ለኤርሚ እወደዋለሁ፣ በጣም ነው የምወደው። ሁለታችሁንም እወዳችኋለሁ። ሌሎችም የተወደዱ ኦርቶዶክሳውያን ወንድሞች እህቶች በጣም እወዳችኋለሁ። ከጌታ ጸጋና ሰላም ይብዛላችሁ። ተባረኩልኝ። ቻው ነው። ስለዚህ ከሜሎስ ጋር በደንብ ለማውራት በጣም ፈቃደኛ እንደሆንክ ተስፋ አደርጋለሁ። ደግሞም ትችላለህ፣ አቅሙም አለ። በጣም ጎበዝ ነህ እንደምናየው ከሆነ እና ፈለገ ጥሪውን እንደምትቀበል ተስፋ እናደርጋለን። ደግሞም ስለሆንክ ለማንኛውም ለኤፊ ሼር አድርጉልኝ። የት ነው የወጣው ኤፊ? አልገባኝም። ገብቶ ነበር መሀል ላይ ጭራሽ ከላይቭ ላይ የለም ኤፊ። ካህን ይመቻል አሁን ያለበት ኛል ቤት ገብቻለሁ እንዳልክዬ። ኤፊ አንዳንዴ ስራ ቦታ ኦፊስ ሲሆን እንትኑ ያስቸግረዋል። ይሄ ኔትወርክ እንደዛ ሆኖ ሊሆን ይችላል። አይ ቲንክ አንደርግራውንድ ምናምን ይሆናል በህንፃ ስር። እንዳልክዬ ጌታ ኢየሱስ አብዝቶ ይባርክህ። ኤርሚ፣ ዳጊ፣ አማኒ ከረጅም ጊዜ በኋላ ትጥፋብን ፕሊዝ። አንታይ ኦጂ እና ሜሎስ ከስር ያላችሁ ሁላችሁም በጌታ ስም ሰላም እላችኋለሁኝ። በጣም ደስ ብሎኛል። ይኸውልህ እንዳልክ እኔ በጣም ነው ኤክሳይትድ የሆንኩት። የገባሁት አንተ እያካፈልክ ነው፣ የእነሱን አልሰማሁም እና አንተ እያካፈልክ ነው። አይ ኖ ስታካፍል ወደ 20 ደቂቃ ልስማ ረጅም ካሁን ያስቆመዋል እያልኩኝ ነበር። ምክንያቱም በጣም የሚደንቅ ነገር ነው ትናገር የነበረው። እግዚአብሔር ተጠቅሞብሃል። ሉክ ካልኩሌት አድርጌዋለሁ እያንዳንዱ ጋር እንትን ብዬ ሄጄ ካልኩሌት ሳደርገው አንድ ጊዜ አንተ ስትናገር የነበረው ቶታል 7000 ሰው ነበር። 7000 ሰው። ይሄ በጣም ሉክ እግዚአብሔርን በጣም ልታመሰግን ይገባል እንዳልክዬ። ይሄ እኛ አንድ ሰው ለማግኘት ዶር ቱ ዶር አበሻ የጣመን ጊዜ እንደ ውሃ የጠማን ጊዜ አለ። እኔ ባለሁበት ቦታ እዚህ ዳላስ ስናንኳኳ ኤቭሪ አዘር ዊክ ኢቫንጀሊዝም እኔ ነበር። አንድ አበሻ ቋንቋቸው የማናቃቸው እንግሊዝኛም ሁሉ የማይችሉ በጣም ብዙ እንደዛ ነበር የምናገኘው። 7000 ፕላስ ነው የማይታየው። ምናልባት 10,000 ነው 20,000 ነው እንደሚባለው ከሆነ ብዙ ከሚታየው በላይ እታች የማይታየው። እኔም አንዳንዴ ከስር ሆኜ ሳልታይ ራሴን ሳላሳይ እሰማለሁ። እና ይሄንን ስቴዲየም ውስጥ እንደሰበክ ቁጠረው። ደግሞ አርቲኩሌትድ ነው የሰበከው። በጣም በሚደንቅ ሁኔታ የድነት ትምህርት ነው የሰበከው። ጸጋው እንዴት እንደሚያድን እናንተ ደካሞች ሸክማቸው የከበደ ኑ ወደ እኔ ማሳረፋቸዋለሁ። ክርስቶስ ኢየሱስ ምንም እንደማይጠይቅ በቃ ኑ ልክ ሃይማኖተኞች ትል ነበር እና ሃይማኖትንም ትርጉም አስቀምጠሃል። ሃይማኖተኞች ነጽታችሁ እንደዚህ አድርጋችሁ ከአክቲቪቲ ጋር ነው
ጌታ ኢየሱስ ክርስቶስ ግን በቀራንዮ መስቀል ላይ ዋጋውን ስለከፈለ ኑ አዝ ዩ አር የሚለውን አስረግጠ ተሰብክ ነበር። ይሄ ዛሬ ይኸውልህ ብዙ እስራት ላይ ኢቨን እንኳን በመንፈሳዊ በወንጌላውያን ስር የትኛውን ቦታ እስራት ላይ ያሉ ሰዎች አሉ። ብዙ ነገር እናውቃለን። ለእነሱ ትልቅ ተስፋ ነው። ጌታ ኢየሱስ ክርስቶስ ና ነው የሚል እንደጠፋው ልጅ እና ያንን በጣም አስረግጠ ትናገር ነበር እና ቃሎች ወደ ልቤ ይመጡ ነበር። አንደኛው ማቴዎስ 24:14 ለአሕዛብ ሁሉ ምስክር እንዲሆን የመንግስት ወንጌል በዓለም ሁሉ ይሰበካል፣ በዚያን ጊዜ መጨረሻው ይመጣል አለ ጌታ ኢየሱስ ክርስቶስ። እንዴት ለአሕዛብ የመንግስት ወንጌል በዓለም ሁሉ ይሰበካል? እንዲህ በሚደንቅ ሁኔታ እኮ ወንጌል ይሰበካል። ጋይስ የተወደዳቸው ወገኖች አስተውላችሁት እንደሆነ ሙስሊሞች ቁርአንን ረስተውታል። ሐዋርያ ጳውሎስ እንዳለው ምን ቸገረኝ፣ በስራቴ ላይ ሊጨምሩ በእኔ ላይ ወንጌልን ይሰብኩታል፣ ኢየሱስን ይሰብኩታል፣ በዛም በዚህም ምን ቸገረኝ ኢየሱስ ይሰበካል እንዳለ ሙስሊሞች ቁርአን ረስተው መጽሐፍ ቅዱስ ነው እንዲህ እኔ አንዳንድ ጊዜ ገባና ይሄ እኮ የክርስቲያን ቤት ነው የሚመስለው ነው እና ይሄ ምንድነው? ምን ላሳስባቸው ነው? ጌታ ኢየሱስ ክርስቶስ ይሄ ይሆናል ካለ በኋላ ማቴዎስ 24:14 ለአሕዛብ ሁሉ ምስክር እንዲሆን ይህ የመንግስት ወንጌል በዓለም ሁሉ ይሰበካል፣ በዚያን ጊዜ መጨረሻ ይመጣል። ሁሉም ይድናል አይደለም ያለው፣ ሁሉም ግን ወንጌል ይሰማሉ። ይህ የመንግስት ወንጌል በዓለም ሁሉ ይሰበካል። እስላሞች እየሰበኩት ነው ለማጣመም ብለው እና ዛሬ ይኸው 7000 ፕላስ ሰው ሰጥቶ እግዚአብሔር እየሰበከ በጣም አርቲኩሌትድ አድርገ እኔ በጣም ነው እግዚአብሔርን ያመሰገንኩት። እግዚአብሔር ስሙ ይባረክ። እና ሌላው ወደ ልቤ ይመጣ የነበረው መክብብ 11:5 የንፋስ መንገድ እንዴት እንደሆነች አጥንትን በእርጉዝ ሆድ እንዴት እንድትዋደድ እንደማታውቁ እንዲሁም ሁሉን የሚሰራውን የእግዚአብሔርን ስራ አታውቁ። እግዚአብሔር ስሙ ይባረክ። እንዳልክን አስነስቶ አታውቅም እግዚአብሔር እንዴት እንደሚጠቀም እና ጌታ እንደተጠቀመብህ አይቻለሁኝ። በዛ ላይ ደግሞ ቻሌንጆች በእነሱ በኩል ያለውን የተለያዩ ቻሌንጆች ነበሩ። ድነትን በደንብ አድርገህ ነው የሰበከው። እዚህ ላይ ይህንን እንትን ልበል ጊዜያችሁ ቻሌንጆች በእነሱ በኩል የተነሳ ነበር። ለምሳሌ ድነትን ከስራ ድነት ፕላስ ስራ የሚለውን በልትኸው የዳነ ሰው ይሰራል፣ ወደ ስራ ነው። ከዳንኩ በኋላ ጸልያለሁ፣ የዳነ ሰው ያመልካል የሚለውን በጥሩ ሁኔታ ነው የገለጥከው እና በቃ ዝም ነው ያሰኛቸው። በቃ የዳነ ሰው ይሰራል የሚለው የዳነ ሰው ያመልካል፣ የዳነ ሰው ይጾማል። ጾም እኛ ጋር እንዳለ እንደማናውጅ በደንብ አድርጋ አስቀመጥካቸው። ችግሩ እንደናንተ አንለፍፍም፣ እንጾማለን። ጸሎት ካላችሁ አዳር ጸሎት አለ፣ ረጅም ጸሎት። እውነትህን ነው። እኔ ጌታን እንደተቀበልኩ አዳር ጸሎት ሲሉኝ ዋት አዳር አልኳቸው። ያ አዳር አሉኝ። አይ እኔ ለ10 ደቂቃ 15 ደቂቃ ነው የዛን ጊዜ የሚጸልየው አዳር እና ይጸለያል፣ ግን እንደናንተ አይደለም የሚለውን በደንብ አድርገን እንትን ብለዋቸዋል። እና ስለ ኃጢአት ስለ መስራት ነግረውሃል መሰለኝ። እኔ ሳልገባ ተብለዋል መሰለኝ፣ እነሱ ሜንሽን አድርገውታል መሰለኝ። አንተ አድሬስ ስታደርገው ማን ነው እሱ በጽድቅ የሚኖረው የሚለውን አሳይታቸዋል። ጴንጤ ነው እናንተ ናቸው። ማን ነው በቅድስና የሚኖረው? ስራ የምትሉት ማን ነው የሚሰራው? ማን ነው የቅድስና ህይወት የሚኖረው? ማን ነው አልባሌ ቦታ የማይገኘው የሚለውን በዛ ሁሉ ህዝብ ፊት አስረግጠ በደንብ አድርገ አስቀምጠዋል። አሁንም የሚሰሙ ከሆነ ይሄንን ይሰማሉ። ሶዶማውያንን አነሱ። ሶዶማውያን ብሎ ምንድነው ስዊዲሽ ምናምን ብሎ 30 ሺህ ጊዜ ያቀርቦታል እና ስለ አድኖ ሁሉ ከበስተጀርባው አለ ያቀረቡበት ወንድና ወንድ ምናምን እንትን ሲያደርጉ ቃል ኪዳን ኮቨነንት ሲያስደርጉ አሳይቷል። ከኋላ በኩሉ እንትን አለ። ጋይስ ዴድ የሆኑ ቸርቾች አሉ። እኛ ውጭ አይደለ ያለ ነው። ዴድ የሆኑ ቸርቾች ስቲል በኢቫንጀሊዝም እንትን ስር ያሉ አሉ። ኤፒስኮፕል ዘፈርስት ኢቫንጀሊካል ቸርች ኤፒስኮፕል ቸርች የምትባል ቢሽፕ ሮበርት የሚባል ሰው ኦፕንሊ ጌ ኦርዴን አድርጋለች። ዴድ ናት። ኤፒስኮፕል ማለት ሚካኤል እንትና ይሄ ማይክል ኤፒስኮፕል ምንትሲ ኤፒስኮፕል ልክ ኦርቶዶክስ አይነት እንደሚሰይሙበት እነ ዳጊ ያውቁ ይሆናል። እንደዛ አይነት እየሰየሙ በየስፍራ ያሉ ናቸው። የኦርቶዶክስ ኮፒ ፔስት ማለት ነው። ሌላ ኦርቶዶክስ ማለት ዴድ የሆኑ እንትኖች አሉ። በዛ ስር ያሉ እንደዛ ሊያደርጉ ይችላሉ። ሊበራሎች አሉ። እንደውም በዛ ምክንያት የዓለም አቀፉ ሉተራንና የአሜሪካኑ የተለያዩበት ነው። ዓለም አቀፉ የተለያዩ ቸርቾች በዚህ ሁኔታ ተለያይተዋል። የዛን ጊዜ ችግር የተፈጠረበት ጊዜ ነበረ። ኮንሰርቫቲቮች ከነዚህ ስፕሊት አድርገው ወጥተዋል። የወጡበት ጊዜ ነው። አፍሪካ ያሉት እነዚህ ተለይተዋል ማለት ነው።
በኋላ ላይ የሶዶምን በሶዶም አይደለም የመለስከው። የሶዶም ፋብሪካው ገዳም እንደሆነ በእነሱ ካህናት ከዚህ በፊት አሳይቻለሁ። እንደውም ከስር ስጽፍ ነበረ። ይህንን ካነሱት አይተው እንደሆነ ኦኬ፣ ከአንድ ሰዓት በኋላ ሄድና አወጣዋለሁኝ እነሱን ጉድ አቁሙ ብንላቸው እምቢ ብለዋል ብያልኩ ጽፍ ነበረ ከስር እና የእነሱ ካህናት አክቲቭሊ አሁን ካህናት የሆኑ ምን ጉድ እንዳለ እዛ ይናገር። ተዉ፣ ይሄ ሶሳይቲ ሁሉ ቦታ ያለ ችግር ነው እና ይሄንን አታምጡ ቢባሉ እምቢ ያሉ። ግን ለዛ ምላሽ የሰጠኸው ግን መጽሐፍቶቻቸው ነው። መጽሐፍቶቻቸው ኢየሱስን የሚሳደብ መጽሐፍቶች እና ስትል የዚያን ጊዜ አልተሰም በጣም እንትን ስላደረጋቸው በኋላ እንትን አሉ። ጥሩ ነው፣ ጥሩ መልስ ነው የሰጣቸው። በጣም ነው ደስ ያለኝ። ይሄ ልጅ በጣም ማይቻል ስማርት ነው ነው ያልኩት። እንዴ ጌታዬን የሚሳደብ መጽሐፍ አለ፣ እርኩስ የሆኑ መጽሐፍ ታቅፈው እንትን የሚሉ ብለህ ያንን እንትን አልካቸው። አይደለም ሶዶማዊነት አይደለም ገዳም ያለውን ሳታነሳ ኢቨን የሚያነበው ራሱ ያ ወንድም ማነው የሚባለው አሁን ሜሎስ እንዳለውም ፈለገ እስጢፋኖስ ራሱ ታቅፎት እንትን የሚል ኤርሚን አስገባው እና መጽሐፍቶች ታቅፏቸው የሚተኛ እዛ እርኩስ መጽሐፍቶች እንደሆኑ ያንን አሳይተሃል። እና በአጭር ቃል በጣም የሚል ሁኔታ ነው ነገሮችን ፕሬዘንት ያደረግከው። በጣም ደስ ይል ነበረ። ልጁም ፌር ነበረ። ቴዲ በጣም ወድጀዋለሁ። ማንም ለማንም እንትን ሳይል እግዚአብሔር እሱንም ተጠቅሞበታል። በጣም ደስ ብሎኛል። ማንም ኮምፕሌን አያደርግም። ፌር የሆነ ባላንስድ የሆነ እንደውም አንተን አንድ ጊዜ ተጭኖሃል። እንደውም ምንድነው ብሎ የሆነ ፎልት ፋውንደር ሆኖ ነበረ። አልጠቅሳትም ሌሎቹ እንዳይሰድቡ፣ በዛ ደግሞ ምናልባት ያልሰሙ ፎልት ፋውንደር አይነት ነገር ያንን እንትን አለ። ፍሬንድ ስለሆናችሁ ይመስለኝ ማለት ስለሚያውቅህ እንዲህ ላፍተር ታይም ለመፍጠር ነው ያለው እና እንደዛ ነበረ። በጣም ደስ የሚል ጊዜ ነው። ወንጌል ተሰብኳል። እኔ በጣም ደስተኛ ነበርኩኝ። እንዳልክ ጌታ ኢየሱስ አብዝቶ ይባርክህ። እንግዲህ ሜሎስ ደግሞ ሜንቶር አደርግሃለሁ ብለዋል። ያንን ሜንቶርሽፕ ተቀበል። ነፃ አግኝተህ ነው። እዚህ እንትን ኮች ይባላል። ኮቺንግ እኮ ትከፍላለህ። ኦንላይን ኮቺንግ ካልክ ይከፈላል እና ነፃ ቡና ብቻ እየጠጣን ብለዋል። ያንን ጥሩ ነው። እኔም ዛሬም እንኳን ኮች ብደረግ ሜንቶር ብደረግ ስቲል አፍተር 3 ይርስ ደስ ይለኛል። እንደዛ ስፒሪቹዋል እንትን ሲኖር ጥሩ ነው እና ይሄ የሆነው ጌታ ኢየሱስ ይባርካችሁ። ተባረክ ካንዬ። ያው ለማታውቁ ሰዎች ቴዲ በጌታ ነው ባይዘው አወያዩ ክርስቲያን ነው። የወንጌላውያን አማኞች ህብረት ውስጥ ነው ያለው። ጴንጤ ነው። ምናልባት ላላወቃችሁ ስለምንግባባ እኔም ጫና ሳደርግበት ነበረ የሆነ ሰዓት ላይ ላለማዳመጥ። አንዳንዴ እንደዚህ ገፋ ማለት ጥሩ ነው። ጫን ማለት ካራክተሬም ደግሞ የኔ ካራክተር እንግዲህ የሜሎስን ምክር በደንብ 2 ወር ብለዋል። 2 ወር አስቡ። ሜሎስን በቀን አንድ ክትፎ 2 ወር ሙሉ ምሳ እየበላን ሳይሆን ሜሎስ ቡና ይጠጣን። 2 ወር በተደጋጋሚ እንገናኛለን። በጣም ደስ እያለው ወንጌል እየሰማ ነበረ ቴዲ። ከዚህ በፊትም ከ2 ቀን በፊት ለሱ እንደዚህ ወንጌል መስክሬለታለሁ። ዛሬም ካያችሁ በጣም እኔ በማወራ ሰዓት ላይ ፊቱ እንትን ይል ነበር። በጣም አሪፍ ነበር። ብቻ ሳይድ አልያዘም፣ ግን የወንጌል እውነት ውስጡ አለ። የሚንተከተክ ይታያል። እና እንግዲህ እኔ ምንም ከኔ የሆነ ነገር ለማለት አስቤም አይደለም። ድንገት ነው ላይቭ የገባሁት። ድንገት ነው ቴዲ የላከልኝ። ድንገት ነው ይሄ ሁሉ የሆነው እንጂ እኔ አልተዘጋጀውም፣ አልጻፍኩም። ግን ወንጌል ለመመስከር ነው የመጣሁት። እንዳልኳችሁ እኔ ስለ ኢየሱስ ላወራ ነው የመጣሁት። ስለ ኢየሱስ አውሩ ብዬ ነው እድልም የተሰጠው። እሱም ያለው ስለ ኢየሱስ ምን ትላላችሁ ሲባል ነው። እነሱ ወዲያው ስለ ጴንጤ፣ ስለ ሉተር፣ ስለ መጽደቅ፣ ስለ ሐሰተኛው ኢየሱስ፣ ስለ ስራ ነው። እኔ ግን እንግዲህ ስለ ኢየሱስ ስለተባልኩ ስለ ኢየሱስ ጌትነት ነው መሰክር እና ወንጌል ኢየሱስ ስለሆነ ማለት ነው። እና ልዩነት በሰፊው ይታይ ነበር። ብቻ ጌታ መልካም ነው። ጥሩ ጊዜ ነበረ። በቀጣይም ለዲቤት ምናምን ሳይሆን ስለ ኢየሱስ ለማውራት ከማንም ጋር ለዲቤት ከሆነ ኤርሚ ያለ በጣም የተወደደ ነው። ለዲቤት ከሆነ ሜላ ያለ፣ ለዲቤት ከሆነ ካህን አለ፣ ለዲቤት ከሆነ ዳጊ አለ፣ ለዲቤት ከሆነ ኤፊ አለ። ከእነሱ ጋር እንዲያወሩ ነው መጋብዛቸው። እኔ መስካሪ ነኝ። ሁሌም ነው የምናገረው። ምስክር አይጨቃጨቅም፣ ምስክር አይከራከርም። ምስክር ያየውን የሰማውን ተናግሮ ዞር ነው የሚለው። እኔ ምስክር ነኝ። ወደዚህ እውነት ወደዚህ ወንጌል እውቀት ጋር ስደርስ ምናልባት ከ10 ከ5 ከ7 ዓመት በኋላ በነ ኤርሚ ጎን ለመቆም ምናልባት እግዚአብሔር ጉልበት ዘመን ጸጋ ካበዛልኝ ምናልባት እሱ ነው
እንጂ እኔ የድቤት እንትንም አቅሙም ትዕግስቱም ገና ነው። ግን ወንጌልን ለመመስከር ጌታ እንደሚረዳን ተስፋ አደርጋለሁ። እንግዲህ በኢትዮጵያ ሊነጋ 1 ሰዓት ነው የሚቀረው፣ 12 ሰዓት ሊል ነው። ወደ 11 ሰዓት ከምናምን ሆኗል። ኤርሚ ትከፍታለህ? እንዲያው ወደ አንተ እንሂድ። ይሄ ሁሉ ሰው ተከትሎ ሂድ። አልከፍትም ወንድምነት ታኛ በቃ እኔ ካንትሪ ሳይድ ነኝ ያለሁት፣ ውጭ ነኝ ያለሁት እና ጌታ ይባርክ። ተባረክ። ሌላውም በውስጥ እናወራለን። ተባረኩ ወንድሞች ሁላችሁ። በጣም ደስ ብሎኛል። ግን እግዚአብሔር ይባረክ እና ተባረኩ። ሰላሙ ነው። ተባረክ ኤርሚዬ። ሁላችሁንም በጣም ወዳችኋለሁ። 10 ሰዓት ከ30 ሆኗል። አሁን ወደ 11 ሰዓት ሊል ነው ማለት ነው። ትንሽ ልተኛ ልረፍ። በጣም ወዳችኋለሁ። ጸጋና ሰላም ይብዛላችሁ። ዳግዬ ተባረክ። አማንዬ፣ ካህንዬ፣ ኤርሚዬ ሁላችሁም እዚህ ያላችሁ ቅዱሳን ታብታብ ያደረጋችሁ፣ ኮፒ ሊንክ ያደረጋችሁ፣ ሼር ያደረጋችሁ፣ ጊፍት የሰጣችሁ በብዙ ከጎን የነበራችሁ ሃሌሉያ ያላችሁ አሜን ያላችሁ ሁላችሁ ከጌታ ጸጋና ሰላም ይብዛ።